ተናስልን ኩራን ተመልካቾቻችን እንደምን አላችሁ? ስለ ሀገር ተጀምሯል። ስለ ሀገር የተለያዩ ወቅታዊ ሀገራዊ ጉዳዮችን እያነሳን ከእናንተ ጋር ቆይታ እንድናደርግ እዚህ ስቱዲዮ እኔ በመስተንግዶ ቴዎድሮስ አለማየሁ ከእናንተ ጋር ቆይታ አደርጋለሁ። እንዲሁ የተለያዩ ወቅታዊ ሀገራዊ ጉዳዮችን ሀሳብ በመስጠትና ትንታኔዎችን በመስጠት ከኛ ጋር ቆይታ የሚያደርገው ኗሪነቱ በእንግሊዝ ሀገር ነው። የቀድሞ የሰራዊት አባል ነው። ከዛ ባለፈም እንግዲህ በቅርቡም እንደዚሁ መከላከያ ሰራዊት የክብር አባል ብሎ ከሸለማቸው ሰዎች አንዱ ነው። 10 አለቃ ሲራክ አማረ ወይ ወዲ ሻምበል ማለት ነው። ከእንግሊዝ ሀገር በቀጥታ መስመር ይገኛል። ክቡራን ተመልካቾቻችን ከሰዓት ጀምሮ ከኛ ጋር ቆይታ እንድታደርጉ ከወዲሁ እንጋብዛለን። ምናልባት ለመከታተል ያመቻችሁ ዘንድ ዛሬ ከምናነሳቸው ትልልቅ ጉዳዮች መካከል በተለይ በሀገራችን የሰሜኑ አካባቢ ከሰሞኑ የነበሩ አንዳንድ አዳዲስ ጉዳዮች አሉ። እነዚህ አዳዲስ ጉዳዮች በተለይ ደግሞ እዛ አካባቢ ያሉ ነገሮችን በመከታተል ረገድ ጥሩ ልምድም ስላለው በትግርኛ ቋንቋም የሚሰጡ ሀሳቦች እንዲሁም ደግሞ በአማርኛ የሚሰራጩ ሀሳቦችን አንዳንዶቹም እንደዚሁ ህዝብና መንግስትን ለማቃቃር የሚደረጉ አንዳንድ አላስፈላጊ መልእክቶችም በተለያየ አጋጣሚ እየተሰጠ ያለበት ሂደት አለና ከዚህ ጋር ተያይዞ ያሉ እውነታዎች ምንድናቸው ስንል እንጠይቃለን። ክቡራን ተመልካቾቻችን እንደሚታወቀው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ የሚዲያ አጠቃቀም በተመለከተ አቅጣጫም መልእክትም ከሰሞኑ የሰጡበት ሂደት ነበር። እንግዲህ በዛ አቅጣጫና ሂደት መሰረት በተለይ ዋልታ ረገጥ የሆኑ መልእክቶችን ማስተላለፍ ለማንም እንደማይጠቅምና ለሀገራችን የሚጠቅሙ ህብረ ብሔራዊ አንድነትን የሚያጠናክሩ ሁለንተናዊ ብልጽግናን እውን የሚያደርጉና መሰል የብሔራዊ ጥቅማችንን ተግባራዊ የምናደርግበት ጉዳዮች ላይ ትኩረት አድርገን መስራት እንዳለብን መልእክት ማስተላለፋቸው ይታወሳል። በአንጻሩ ሚዲያዎቻችን እንዴት ነው የሚቃኙት የሚለው ነገርም እንደዚሁ እያነሳን ቆይታ ነው የምናደርገው። ክቡራን ተመልካቾቻችን እስከ መጨረሻ አብራችሁ እንድትሆኑ ከወዲሁ ጋብዛለሁ። ወዲ ሻምበል ወይ 10 አለቃ ሲራክ አማረ እንግዲህ ከዚህ ሰዓት ጀምሮ ስለ ሀገር ለምናደርጋቸው ቆይታዎች ሀሳብህንም ለማጋራት ፈቃደኛ ስለሆንክ በእኔና በተመልካቾች ስም እጅግ አድርጌ ነው አመሰግነው። በድጋሚ ስላገኘንህም ደስ ብሎናል ወዲ ሻምበል። በጣም ነው የማመሰግነው ቴዲ። እኔም ድጋሜ መቼም ከአንድ 3-4 ዓመት በዚህ ስለ ሀገር በሚለው ፕሮግራም ላይ ካንተ ጋር ቀርቤ ነበር። ዛሬም ደግሞ ከአመታት በኋላ ቢሆን ድጋሚ ስለተገናኘ በጣም ደስ ብሎኛል። አመሰግናለሁ ስለጋበዝከኝ። በጣም ጥሩ። እንግዲህ ከዚህ ሰዓት ጀምሮ ወዲ ሻምበል እያልኩ ነው የምቀጥለው ፍቃድህንም ስላገኘው ማለት ነው። እንደው እንደሚታወቀው በተለይ አሁን ላይ የሚዲያ አጠቃቀም በተመለከተ በተለያዩ አቅጣጫዎች የሚሰጡ ሀሳቦች አሉ። አንዳንድ ጊዜ አንድ ሀገር እየኖርን የተለያየ ሀገር እየኖርን እስኪመስል ድረስ በተለይ በተለያየ አካባቢ የሚከፈቱ አንዳንድ ግለሰቦችም ኦውን ያደረጓቸው የሚዲያ ተቋማትንም ስናይ ከሀገር ጥቅም ያፈነገጡ ነገሮች ሲነሳ ይስተዋላል። አንተ እንግዲህ በግልህ የሶሎዳ ሚዲያ የሚባል ከፍተህ በዩቲዩብ እየተንቀሳቀስክ እንደሆነ አውቃለሁኝ። የሶሎዳ ሚዲያም እንግዲህ ብዙ ተመልካች እንዳለውም እንደዚህ በዚህ አጋጣሚ አውቃለሁ። በተለይ ደግሞ በትግርኛ ቋንቋ የሚሰጡ ሀሳቦች አሉ። እነዚህ ሀሳቦች አንዳንዶቹ በሌላ መንገድ እንዲረዷቸው በማድረግ ረገድ በተለይ ደግሞ የሐሰት ፕሮፓጋንዳን መሰረት አድርገው የሚሰራጩ ጉዳዮችን እነሱን እውነታው ምንድነው የሚል ትክክለኛ የሆነ የትራንስሌሽን ወይ ደግሞ የትርጉም ስራ እየሰራ ለአድማጭ ተመልካች እንደምታደርስ አውቃለሁ እኛ አስባለሁና ከዚህ አንጻር አንድ የትግራይ ተወላጅ ሆነ ከዛ ባለፈ ደግሞ አሁን ላይ ያለው ወቅታዊ ሀገራዊ ጉዳይ መሰረት አድርጎ እውነትን ብቻ ለአድማጭ ተመልካች ማድረስ በራሱ ምንን ያመላክታል? አይፈትንም ወይ የሚለው ነገር እንደው እስኪ ያንተን ልምድ እንደ መነሻ አድርገን እንየው እስኪ። እሺ ቴዲ እጅግ አድርጌ አመሰግናለሁ። እውነት ነው። እንግዲህ ዩቲዩብ ከመከፈቱ በፊትም በፌስቡክ ላይ ያው ለረጅም ዓመታት እንግዲህ 10 ዓመትም አልፎኛል ወዲ ሻምበል ዘብሔር ኢትዮጵያ የሚል ፔጅ አለኝ። በዛ ላይ ጽፋለሁ። መተርጎም የጀመርኩት እንግዲህ ከህወሓት ኢህአዴግ በነበረበት ዘመን ጊዜ ጀምሮ ነው። አሁንም ያው በዛው መልክ ነው ቀጥሎ ያለው። ያው ዩቲዩብ ለተጨመረበት ሶሎዳ ሚዲያ እንዳልከው በትግርኛ የሚነገሩትም መልካም ነገርም ክፉ ነገር ማለት ክፉ ነገር እንዳለ ክፉ ነገር ስለተነገረ እንዳላምተ ሚዲያ ላይ አትዘረጋውም። ግን ለሀገር የሚጠቅምና ለሀገር ጎጂ የሆኑትን ያው እያቀረብን መልካሙን ነገር ደግሞ ሰው እንዲከተል ምክንያቱም አንድ የጋራ ሀገር ነው ያለን ኢትዮጵያ የምትባል ሀገር ማንንም ይምራት ግን ኢትዮጵያ የምትባል የጋራ ሀገር አለችን። ስለዚህ የጋራ ሀገር ቀደም እንዳልከው ነገር አለ። ለምሳሌ በአባይ ዙሪያ ነው እንደና ደግሞ አሁን በቀይ ባህር ኢትዮጵያ እንግዲህ የቀይ ባህር ጥያቄ አንስታ በዚህ ሰዓት በሰላማዊ መንገድ ባህር ማግኘት አለብኝ በግፍ ነው የሄደብኝ ያለች እያራበለች ትገኛለች። ስለዚህ መንግስትን የሚቃወም የሚደግፍ ቢሆን
በአንድ በዚህ ጉዳይ ላይ ምክንያቱም የጋራ ጥቅም የጋራ አጀንዳ ነው። በዚያ መቆም አለበት። ይሄ መንግስትን የመደገፍም የመቃወም ጉዳይ አይደለም። ምክንያቱም የጋራ ነው፣ የሁላችን ነው። ለዘመናት አባቶቻችን አያቶቻችን ደማቸው ያፈሰሱበት የጠበቁት ሀገር ነው። ስለዚህ በጋራ የሚሆን ነገር የዛ ጸር ባንሆን ወይም ደግሞ የሌሎችን አጀንዳ አስፈጻሚ ባንሆን ይመረጣል። ደግሞ እውነቱም እሱ ነው እና እኔ ከዚህ አንጻር ነው እንግዲህ ሀገር ይጠቅማል። ምክንያቱም እኔ የተዋደድኩት እኔና የትግል ጓዶቼ ኢትዮጵያ ለምትባል ሀገር አባቶቻችን ላቆዩለት ሀገር ነው ድምፅ የምሆነው። ዛሬም እየወልኩ ያለሁት ይሄ ነው። ይሄንን ስል እንግዲህ ለዘመናት ከትግራይ ምድር የተወለዱ የትግራይ ተወላጅ ኢትዮጵያውያኖች ኢትዮጵያ እያሉ በተለያየ ግንባር መስዋዕትነት ከፍለዋል። ዛሬ እንዳጋጣሚ ሆነው ሀገር የካዱ ሀገርን የሚጠሉ ባንዳዎች ትግራይ ብታፈራ ብዙ የትግራይ ተወላጆች ግን ኢትዮጵያ በሚለው ሐሳብ ወይም ደግሞ ዓላማ መስዋዕትነት ከፍለዋል። ስለዚህ እኔ ያስቀጠልኩት የአባቶቼን ነገር ነው፣ የአያቶቼን አደራ ነው እያስቀጠልኩ ያለው። ስለዚህ ይሄን በማድረግ በጣም ደስ ይለኛል እና ይሄንን ለይተን ማወቅ አለብን። መቼም እንትኑ ተደባልቋል። ዛሬ ጸረ ኢትዮጵያዊው ኢትዮጵያ ወዳጁ ድብልቅ ያለበት ሚዲያ ያለው ግን ኢትዮጵያ የምትለው ነገር ከጠቅላይ ሚኒስትር አብይ አህመድ ወይም ደግሞ ከብልጽግና ጋር የሚያያዝ አይደለም። ለዘመናት የቆየች ሀገር ዘመናት የቆየች ኢትዮጵያ ማንም ይምራት ችግር እንኳን ካለብህ በሰላማዊ መንገድ ካለው መንግስት ጋር ትትላለህ እንጂ ጸረ ኢትዮጵያ ሆነ ወይም ደግሞ ጸረ የኢትዮጵያ ጥቅም ሆነ መቆም ትልቅ ስህተት ነው ነው ብለው ወደ ሻምበል ካለንሳ ነው አይቀር እንደሚታወቀው በተለይ ደግሞ የሚዲያ አጠቃቀማችን አሁን ላይ ምን ያህል ፈተና ውስጥ እንዳለ ፕራክቲካሊ ያየን መጥተናል። በተለይ ለምሳሌ አዲስ አበባ ላይ የተለያዩ ሀገሪቱ አካባቢዎች ላይ እየተሰሩ ያሉ የልማት ስራዎች አሉ። ከምንም በላይ አንዳንድ ጊዜ በውጭ ሀገር የምናያቸው ግን ደግሞ በሀገራችን ሆነው ስናያቸው በጣም እጅን ባፍ የሚያስጭኑ ከአእምሮ በላይ የሆኑ ስራዎችን እያየን የመጣንበት ሂደት አለ፣ እውነት ለመናገር ማለት ነው። እነዚህን እውቅና በሰጠ ቁጥር ነገ ወዲያ ለሚሰራው ስራ ትልቅ መሰረት እየጣልክ የሚከድበት ሁኔታ እንዳለ ይታወቃል። ለዚህም ነው እንግዲህ በተለይ በቅርቡ ወደ 400 ሚሊዮን የሚጠጋ ተከታይ ያላቸው በተለያዩ የአፍሪካ ሀገራት የሚገኙ አክቲቪስቶች ወይ ደግሞ እነዚህ ማህበረሰብ አንቂዎች በኢትዮጵያ ጉብኝት እያደረጉ ነው። እንግዲህ ምስክርነታቸው ሲሰጡ እውነት ለመናገር ልብ የሚያሞቅ ምስክርነት ነው የሰጡት። እንደው እኛስ በዛ ልክ ተረድተነዋል ወይ? የኛ ሰዎች የኛ እንደ ኢትዮጵያዊ የሚባል ግለሰብ በዛ ልክ ተረድቶታል ወይ? ኢትዮጵያ ውስጥ የተሰራ ያለው እነዚህ ሰዎች የሚሰጡት ምስክርነትስ ምን ያህል እኛ ራሳችን ወደ ውስጥ ወስደነዋል የሚለው ነገር በጣም ትልቅ ጥያቄ የሚፈጥር ነገር አለና ከዚህ አንጻር በተለይ በሀገራችን የሚሰሩ የልማት ስራዎችን ደግፎ ማውራትና መስራት ወይ ስለነሱ እውቅና መስጠት እንደ ጥፋት አድርጎ የሚቆጥሩ አንዳንድ አካላት አሉ። ምናልባት ወይ ደግሞ እንደ መሸነፍ አድርገው የሚቆጥሩ አሉ። አፍተር ኦል አንድ ሀገር ነው ያለን። ለአንድ ሀገር የሚደረግን ነገር ወይ ደግሞ የሀገርን ብሔራዊ ጥቅም ማስከበር በራሱ ጥፋት ሊሆን ይችላል ወይ የሚለው ነገር እስኪ እናንሳው። አንዳንዶቹ ለምሳሌ የኢትዮጵያን ገጽታ መገንባት በራሱ ፈተና የሚሆንባቸው የማይፈልጉ የሚመስሉ ሰዎችም አንዳንድ ጊዜ ስለምንታዘብ ማለት ነው። እንደው ከዚህ አንጻር እስኪ ያንተ ሀሳብ እንስማ እስኪ። አዎ እንግዲህ ከማንም በላይ ምስክር መሬት ላይ ያለው ሰው ነው አይደለ? መሬት ላይ ያለው ሰው ነው። መሬት ላይ ያለው ሰው ማለት ምን ማለት ነው? የዚህ ነገር ተጠቃሚ የሆኑ ሰዎች ከነበሩበት መንደር ተነስተው ልማት ተደርጎላቸው ሌላ ቦታ ሲገቡ ያው ሁሌ በቀን እየታየ ነው ማለት በጣም አስቸጋሪ ቤት ውስጥ አስቸጋሪ ህይወት ውስጥ የነበሩ ሰዎች ከነበሩበት ቦታ ተነስተው የተሻለ ልማት ያለበት የተሻለ ቤት ውስጥ እየኖር ነው እና እየኖርን ያሉ ምስክርነት እየሰጡ በአገር ቤት ውስጥ ያለው ሰው አይ ትላንትና እንደዚህ አይኖር ነበር፣ ዛሬ ተለውጧል፣ ዛሬ መንገዶቹ እንደዚህ ይሆናል፣ እንዲህ የተገነባ ነው ያለ ያ ሰው እየመሰከረ እኔ እዚህ ውጭ ሆኜ ቆሜ የማጣጣልበት ወይም ደግሞ ስራውን የማዋደቅበት ምንም ምክንያት አይኖረኝ። ምክንያቱም እያየን ነው። አንድ ሁለት ሰው ልትሰጥ ትችላለህ ቤት፣ ግን ብዛት በሺዎች የሚቆጠሩ ሰዎች እንግዲህ ሁሌ ወይዘሮ አበበች አዳኔ ቁልፍ አስረከቡ፣ ወይዘሮ አበበች አዳኔ ለዚህ ቤት ሰጡ፣ ወይዘሮ እንዲህ እየተባለ በተለይ ስለ አዲስ አበባ ነው ያለ የምናወራው እየተደረገ ነው። ግን በዚህ መሀል ውስጥ ሰዎች አይጎዱም ማለት አይደለም። ጠቅላይ ሚኒስትሩ ራሱ በዚህ መካከል የጎዳናችሁ ካላችሁ በዚህ መሀል የተጎዳችሁ ይቅርታ እንጠይቃለን፣ እናት ልጇ ስትወልድ ምጥ እንዳላት ሁሉ እንደዚህ አይነት ነገር እንዳለ እናውቃለን። ስለዚህ ግን የተሻለ ነገር ለልጆቻችን የተሻለ ህይወት ለመስጠት እየሰራን ነው ብለው ሲናገሩ በተደጋጋሚ እንሰማለን። ሰዎች ደግሞ በእንባ እየተራጩ አንዳንዴ እግራቸው ላይ የወደቁ
ቀላል ሰው አይደለም። ሁሌም ዛሬ 500 ሰጠ ቀጥሎ 300 ሰጠ እየተባለ እያየን ነው። ስለዚህ መሬት ላይ ያለው ሰው ከተማው እየተለወጠ ደግሞ ይሄ ነገር ወደ ሌሎችም መቼም አለመታደል ሆኖ ወደ ትግራይ አላየንም እንጂ ወደ ሌሎች ክልሎችም ኦሮሚያ ክልል፣ አማራ ክልልም እነ ጎንደር ብዙ ቦታ ይሄ ልማት እንቅስቃሴ እየተካሄደ ነው። ስለዚህ መልካሙን ነገር መልካም ብንል የጎደለውን ነገር ደግሞ ቢቻል ብናግዝ አለበለዚያ እንደው እጃችንና አፋችን ሰብስበን ብንል ነው መልካም። ስለዚህ እኔ የምሰጠው ማለትም የኔ ሐሳብ እንደዛ ነው። ከኔ በላይ መሬት ያለው ሰው ነው እየተጠቀመ ያለው እየመሰከረ ያለው እንደዚህ ያደረግን ነው። ችግር አለ። አዎ መቼም የዘመናት ችግር ውስጥ ባንዴ ሊቀረፍ አይችልም። አዎ ችግር አለ። ይሄ መንግስትም ያውቃል። ስለዚህ እየተደረገ ያለው ነገር መልካም ነገር ብንደግፍ ብናበረታታ። ለምሳሌ አንድ ጊዜ ጠቅላይ ሚኒስትሩ ምንድነው መጸዳጃ ቤት በየእንትኑ ልሰራ ነው እና ውጭ ያላችሁን ገንዘብ እርዱኝ አግዙኝ አለ። እኔ እንግዲህ መጸዳጃ ውስጥ ማለት አዲስ አበባ እንወራለሁ እዚህ ነው ተጠቃሚ አይደለም። አውጥቼ በአቅሜ ያኔ ሰጥቻለሁ። እንዴት ከኛ ከውጭ ይጠየቃል? ተቃውመህ ወይ አሰጥ ከቻልክ እጅና ዘርግተህ መስራት ካልቻልክ ደግሞ እንደው አፍህን ሰብስበህ ዝም ብትልና የሚሰራውን ስራ ዝም ብሎ የሚያዩ ሰዎች አሉ። ዝም ብሎ አሁን በፊት ተቃውሞ ምናምን ጀምረው ሲያዩት ብዙ ነገር እየሰራ ሲያዩ ደግሞ አቆይ እንዴት አድርገን እንደግፋለን ዝም ብንሻለው እኮ ዝም ያለ ማለት እኮ ነው። አሁን ሰው አንዳንድ ሰው እከሌ የሚባል ሰው እኮ ነበር ምን ድል ጠፋ ይላል። በቃ ዝም ይላል። ምክንያቱም አይ ሰው መሬት ላይ እያመሰገነ ከነ ችግሩ የተሻለ ነገር አለ እያለ እያመሰገነ እኔ ገብቼ ምን እንደማበላሸው ምን እንደማበካው ያለ ዝም ያለ ሰው አለና አትሊስት ወይ ዝም ብንል እሱም መልካም ነው ለማስፈልግ ነው። በጣም ጥሩ ቆንጆ መንደርደሪያ ነው ያነሳነው ወደ ሻምበል። ምናልባት ወደ ትልልቅ ሌሎች የያዝናቸው ጉዳዮች እስኪ እንግባ። ያው እንደሚታወቀው የትግራይ ክልል ሁናቴ አሁን ላይ ወዴት እየሄደ እንደሆነ እንግዲህ በተለያየ አጋጣሚ እየሰማን የመጣንበት ሁናቴ አለ። እንደሚታወቀው የጊዜያዊ አስተዳደሩ ለአንድ ዓመት ድጋሚ እንዲያስተዳድሩ እንዲመሩ በፌዴራል መንግስት በኩል እንግዲህ የማራዘሚያ ጊዜ እንደተሰጣቸው ይታወቃል። ከዚህ ጋር ተያይዞ እንግዲህ ጀነራል ታደሰ ወረደም የክልሉን ለማስተዳደር በአጠቃላይ እዛ አካባቢ የሚሰሩ ስራዎችና ተጨማሪ የሰጣቸውን አሳይመንትም እውን ለማድረግ በተለይ ደግሞ ከምንም በላይ የትግራይ ሕዝብ የሚፈልገው አሁን ላይ ሰላምና ልማት ነውና ወደ ሰላሙ ወደ ልማቱ እንዲመጣ የማድረግ ስራዎችን እውን ለማድረግ ለመከወን እንግዲህ አሳይመንት ወስደው የሄዱበት ሂደት ነበረ። ይህም ከፌዴራል መንግስት ጋር በመነጋገር በመግባባት በተለይ ደግሞ ባለፈው አንድ ዓመት የነበረው አፈጻጸማቸው ምን ይመስላል፣ ምን ጎደለ፣ ምን ነበር የሚለው እንደ መልካም አጋጣሚ የሚተወሰዱ አሉ። አጋጣሚ ሆኖ ደግሞ ያልተሰሩም ደግሞ መስተካከል መገራት ያለባቸው ነገሮችም አሉና ነው። ከዚህ ጋር ተያይዞ አሳይመንትን ይዘው ሂደው ሲያበቁ እንግዲህ ሳምንት ባልሞላ ውስጥ በምርጫ ቦርድ የፓርቲነት እውቅና የተነጠቀው ህወሓት ያልተፈለጉ ነገሮችን በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው። የፕሪቶሪያው ስምምነትን በግላጭ እንደጣሰው እየተነገረ ነው ያለው። በእርግጥ በጥልቀት ወደዛ እንገባለን። ግን እንደው ባንተ አረዳድ በተለይ ደግሞ ጉዳዩን እዛ አካባቢ ያለውን ጉዳይ በትኩረት ከሚከታተሉ ሰዎች አንዱ አንተ እንደመሆነ በጊዜያዊ አስተዳደሩና በህወሓት መካከል የተፈጠረው ነገር ምንድን ነው? አሁናዊ የትግራይ ሁናቴ እንዴት ነው ያለው የሚለው ነገር እስኪ እንይ። በጣም ጥሩ። አሁን እንግዲህ ያለው በጣም አደገኛ እንግዲህ በእርግጥ እኔ ጥርጣሬ ነበረኝ። መቼም ጥርጣሬ በራሴ ዩቲዩብ ላይ ጠርጠር ያልኩ በዚህ ላይ ደግሞ በሀገራዊ ቴሌቪዥን ጣቢያ ላይ ቀርቤ ደግሞ ያን ጥርጣሬ አየለም ማለት እጠረጥራለሁ። ምክንያቱም ይሄ ነገር ሆን ብሎ ያደረጉት ይሆን ብዬ በነጀራ ምክንያቱም ጌታቸው ረዳ ላይ የተፈጸመውን ነገር እናውቃለን። ፕሬዚደንቱንም እጃቸው አሉበት ብሎ አቶ ጌታቸው ረዳ ሲናገሩ ሰምተናል። እና ዛሬ የአቶ ጌታቸው ረዳ ዕጣ ፈንታ ደግሞ ጀነራል ታደሰ ገጥሟቸዋል የሚሉ ሰዎች አሉ። እኔ ደግሞ አይ ይሄ ነገር ሆን ተብሎ የተሰራ ነገር ነው ሸር ይኖራል ብዬ እገምታለሁ። ግን ትላንትና ደግሞ ያው መግለጫ አውጥተዋል። ይሄ ነገር አደገኛ ሁኔታ ነው እንዴት ተደርጓል እና ለዚህ ሁሉ ተጠያቂ ይሄን ያደረገ ነው ብሎ ደግሞ ትናንትና መግለጫ አውጥቷል ጀነራል ታደሰ ወረደ ከተሰጣ ስልጣን ከተቀበሉ ወዲህ ግን ምን ፈጸሙ? አሁን የህወሓት ይቆይልና ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ ወይ ደግሞ ከፌደራል መንግስት ፈርመው አስፈጽማለሁ ብለው የሄዱት ነገር ሄደው ምንም አላደረጉ። እውነት ለመናገር ምን ፈጸሙ? ድምፁ ቶኑ ይለያይ እንጂ እኮ ጀነራሎቹ እየወጡ ይፎክራሉ፣ ይሸልላሉ።
ጀነራል ታደሰ ወረደም ያንን ነው ሲያስተጋቡ የነበሩ። አንድ የወሰዱት ጌታቸው ረዳን ከሄደ በኋላ ምን አደረጉ? ምን ሰሩ? ምንም አልሰሩ ማለት ጽምዶ ሲደረግ ጽምዶን በግልጽ አልተቃወሙ። ጀነራሎች እየወጡ ቀን በቀን እንግዲህ እኔ አብዛኛው የምተረጉመው የነዚህ ጀነራሎች የነወድም ቤተ የነድንኩል የነምግበይ ሽለላ ጦር ባስመረቁ ቁጥር ያን ሁሉ ነገር እንኳን አንድ ቀን እንኳን ተው ብሎ አልተናገሩ እና ይሄን ሁሉ ስታይ ትጠረጥራለህ። ያም ሆነ ይሄ ግን ፌደራል መንግስት ግን ጊዜያቸውን አራዝሞ ሾማቸው ተመልሰው ይሉ ነበር። ሰሞኑን ከተመለሱ በኋላ ደግሞ ህወሓት ደግሞ ልክ እንደ አቶ ጌታቸው ረዳ ላይ እንዳደረገው እንቅስቃሴ ጀምሯል እሳቸውን ለማስወገድ። ያን ሁሉ እየተደረገ ግን ዝም ብሏል። ጭራሽ ቃል ሲደረግላቸው ፌደራልን ማልጋብዝም አጥሪ አላደርግም የሆነውን ነገር አያለው እያሉ አንዳንድ ጀነራሎች ደግሞ ከሳቸው ጎን ነው እየተባለ መጨረሻ ላይ ግን ከሳቸው ጋር አንድ ሰው የቆመ የለም እስካሁን ድረስ እስከዚህ ሰዓት ድረስ ከሳቸው ጋር ጎን ቆሞ ይሄን ነገር ያወገዘ የለም። ስለዚህ አሁን ከፍተኛ ውጥረት ነው ያለው። ህወሓት ምርጫ ቦርድ ያቀው በፕሪቶሪያ ስምምነት መሰረት ያፈረሰውን መንግስት እንደገና መልሶ ወደ ስልጣን አምጥቷል ማለት ነው። ዳግም ለጦርነት የተዘጋጀ ነው ማለት ነው። ዳግም ዛሬም በተፈናቃዮች ስም ሊከፍተው ያዘጋጀው ጦርነት አለ። ይሄ ጦርነት ደግሞ የህወሓት አይደለም። ከህወሓት በስተጀርባ ጦርነት ማን እንደሚፈልግ ማን ሀገር ማታም እንደሚፈልግ ይሄ ነገር የታወቀ ነው። ስለዚህ በጣም አደገኛ ሁኔታ ነው ያለው። ሌላው ምንድነው ድጋፍ ግን የለውም። ምናልባት በእጁ ያሉ የታጠቁ ኃይሎች የተወሰኑ ድጋፍ ሊኖር ይችላል። ግን አብዛኛው ወጣቱ ክፍል ህዝቡ ይሄንን ነገር በጥብቅ እያወገዘ ነው። እንግዲህ ታስታውስ እንደሆነ ቴዲ ጥቅምት 24 ሰሜን ዕዝ ከማጥቃታቸው በፊት የነበረው አየኋን አይና እኔ ጌታቸው ረዳ ነኝ እኔ ጌታቸው አሰፋ ነኝ የሚል ነበሩ። ዛሬ እንደዛ አይነት መልክ የለም። ዛሬ ከፍተኛ ተቃውሞ ነው ያለው። ከፍተኛ ተቃውሞ የነሱ ማህበራዊ ሚዲያ ብታይ ድምጾ ያው ታያለህ። እርግጠኛ ትግሬ ስለምታነብ ያው ተሰማዋል። ድምጾ ወያኔ ትግራይ ቴሌቪዥን ላይ እንደተሾሙ የተሰጠው ኮሜንት እኔ እንዳሉ ኮሜንቶቹ እንኳን ባልተረኩም አብዛኞቹ ለአድማጮቼ እንትን ብያለሁና ከፍተኛ ተቃውሞ ነው ያለው። ከፍተኛ ውጥረት አለ። ግን እንደ በፊቱ አይደለም። ድጋፍ የለውም። በፊት ነው ድጋፍ ነበረው ምን ጥያቄ አለው። አሁን ግን ምንም በተአምር ድጋፍ የለውም። ግን ከፍተኛ ችግር አለ። እውነት ነው ከፍተኛ ችግር አለ። ታደሰ እንዳው ብቻቸው ይመስለኛል ያሁሉ ሽለላ ፉከራ ምንም ከጎናቸው ቆመ አንድ ጀነራልም የለምና አደገኛ ነው። ሙሉ ማለት እኮ አይቻልም። ግን ያው አደገኛ ነው ብለን ብናልፈው ይሻላል። ያው በመላምት ደረጃ ብዙ ነገሮች ይነሳሉ። መላምት በራሱ እውነት ነው አይደለም የሚለው ነገር ያው ሁላችንም እንደምንረዳው ሊሆንም ላይሆንም የሚችልበት እድል እንዳለ መውሰድ ያስፈልጋል። ግን ደግሞ አሁን ካለው በተለይ ደግሞ እንደሚታወቀው የፕሪቶሪያ ስምምነት ከተፈረመ በኋላ ባለፉት ጥቂት ዓመታት ማለት ይቻላል በተለይ ደግሞ ፊርማው ከተፈረመ በኋላ የትግራይ ህዝብ የሰላም እስትንፋስ እየተነፈሰ የመጣበት ሂደት እንዳለ ይታወቃል። ከዛ ባለፈ ግን ከቅርብ ጊዜ ወዲህ ደግሞ እየተፈጠሩ ያሉ ነገሮችን ስታይ ደግሞ በርከት ያሉ ወጣቶች በተለያዩ የሀገሪቱ አካባቢዎች ላይ ከክልሉ እየወጡ እየተሰደዱ ያሉበት ሂደት አለ። በእርግጥ ሀገራቸው ነው፣ ሌላም ቦታ የሀገራቸው ነው። ግን ደግሞ መስራትም መለወጥም የሚፈልጉ አጠቃላይ ያላቸውን ነገር ትተው ወደ ተለያዩ አካባቢዎች እየተሰደዱ ያሉበት ሁኔታዎችን እያየን መጣ። ይሄ ደግሞ ጦርነትን ስጋት ነው ወይ ደግሞ ሌላ ችግርን ስጋት ነው። በጥቅል የፕሪቶሪያ ስምምነት አሁን ላይ ተሽሯል ብለን ማለት እንችላለን። ማንስ ነው የሻረው የሚለው ነገር እስኪ እናንሳው። ወደ ሻምበል የፕሪቶሪያ ስምምነት እኔ አሁን አይደለም የተሻረው። የፕሪቶሪያ ስምምነት የተሻረው ወዲያው ነው። ሳምንት አልሞላውም። ወዲያው ነው የሻሩት። በኔ እይታ ማለት ነው። እንግዲህ ሰዎች የተለያየ ሀሳብ ይሰጡ ይችላሉ። የፕሪቶሪያ ስምምነት ህወሓት ወዲያው ነው የሻረው። እንዴት ማለት ከተመለሰ በኋላ እንግዲህ ጠቅላይ ሚኒስትሩም ሲናገሩ ሰምተናል። የተከበሩት ማን ነበር አቶ ሬድዋን ሁሴንም ከተዳዳሪዎቹ ነበር። እሳቸውም አሸናፊና ተሸናፊ የለም፣ ጠቅላይ ሚኒስትሩም ተሸናፊና አሸናፊ ሁላችን አሸናፊዎች ሆነናል ብለው ነበር። ከፕሪቶሪያ ስምምነት በኋላ የሰማነው ከፌደራል መንግስት በኩል በህወሓት በኩልስ አሸንፈን እጃቸውን ጠምዘን አንበርክከን ጨንቋቸው። ይሄ እንግዲህ ጀነራል ስም መጥቀስ የሚያስፈልግ አንድ ችግር ጀነራል ጆን መዲድ እሳቸውም ሙሉ በሙሉ ተርጉመናል በእኛ በሶሎዳ ሚዲያ ተጣውየው በቃ ማነው እጃቸው ተጠምዘው በኃይል ጨንቋቸው ነው ያስፈራናቸው ብሏል። ስለዚህ ፕሪቶሪያ የተጣሰው ወዲያው ነው፣ ምንም አልቆየም። ሲያፈርሱት ማለት ነው። ያደረጉት ነገር አድርጎ የተባሉት ነገር አላደረጉም።
ጦር መሳሪያ አስረክቡ ሲባሉ እንኳን ያስረክቡት የጦር መሳሪያ አይተናል። በራሳቸው ሚዲያም እኛም አጋልጠናል። የወዳደቀ አሮጌ መትረየስ በ1970 እና 71 ዓመተ ምህረት ድሮ ሰራዊት ይዞት የነበረ እኔ ከወታደር ሰማራት ነው የገባው። በእኛ ጊዜ ያልነበረ መሳሪያ ነው። ይሄ ነው መሳሪያ ብሎ መሳሪያ ሲያስረክቡ ነበር። መድፍ ምን ሲያስረክቡ ያኔ ድምፁ ይሰማል። ዛመድ ሲያስረክቡ መድፉ ሞጊያ የለውም ሲል ከፌደራል መንግስት ያን ሲረክቡ አረ መድፉ ሞጊያ የለውም ሲል መድፍ ደግሞ ያለ ሞጊያ አይንቀሳቀስም። ስለዚህ ጦር መሳሪያ ዲዳር ሲደረግም ትክክለኛ ዲዳር አልተካሄደም። መሳሪያ ደብቀዋል። እነዚህ ምንዳቸው? ምክንያቱም እንትን አላቸው ሽንፈትን ህወሓት ሽንፈት መቀበል በቃ ይሄ ሰጥቶ መቀበል የሚባል ነገር ህወሓት የለምና ሽንፈት እንደ ውርደት ቆጥረውት በቃ ለዛም እኮ እንግዲህ አሸናፊዎች ተብሎ እኮ ተነግሯቸዋል። ግን አይ በፍጹም እኛ አሸናፊ ነን ያንን ያደረጉ እንኳን ለሰላም ምንም እንትን አልነበራቸው። ስለዚህ ፕሪቶሪያ ውል የፈረሰው ገና ወዲያውኑ በማግስቱ ነው። ለአንድ ትውልድ ለጦርነት ይዘጋጅ አንድ ትውልድ ለጦርነት ይዘጋጅ ተብሎ በሚዲያ ተነግሯል። ይሄን ሁሉ ግን ፌደራል መንግስት መልስ አልሰጣቸውም። እግር በእግር መልስ አልሰጣቸውም እንጂ ፕሪቶሪያ ማፍረስ የጀመሩት በፈረሙ ማግስት ነው ወዲያው። የፈረሙለት ግን ምን እንደነበረ በአቶ ጌታቸው ለሰምተናል። ጨንቋቸው አረፈረም ይሄን ያልቁሰኛ ይዘናል ፈረምኩ ወይ መሄዳችን ነው ወይ እያሉ ሲናገሩ ነበር። አቶ ጌታቸው ራሳቸው በሚዲያ መጥተው ተናግሯል ከሳቸው ጋር የነበሩ። ከፈረሙ በኋላ ግን ትንሽ ካገገሙ በኋላ ግን ሌላ ጦርነት ወዲያው ነው ከሻዕቢያ ጋር እንትን የጀመሩት አይደል? ጽምዶ ብሎ ሰማይ ያወጣለት እንጂ ከሻዕቢያ ጋር ወዲያው ነው መገናኘት የጀመሩት እና ፕሪቶሪያ እኔ ከፈረሰ ቆይቷል ነው የምለው በህወሓት በኩል። ምናልባት ከዚህ ጋር ተያይዞ ወደ ሻምበል ብዙ ጊዜ ህዝብም እያሳሳቱ የመጡበት ሂደት ስላለ በተለይ የፕሮፓጋንዳ እንደ አንድ ጦር መሳሪያ የሚጠቀሙ አካላትም አላፍተሮሊያ። ምክንያቱም የፈለገ እውነት ቢኖርህ በውስጥህም የሚታይ ነገር እንኳን ቢኖርህ ግን በፕሮፓጋንዳ ስትበለጥ ያ ውሸቱ እውነት የሚሆንበት እድል አለ ወይ ደግሞ እውነቱ ውሸት የሚሆንበት እድል አለ ማለት ነውና ከዚህ ጋር ተያይዞ አሁንም ተጠያቂ የሚደረገው የፌደራል መንግስት እንደሆነ ነው የሚጠቀሰው የሚገለጽለት። ትግራይ አካባቢ በቅርቡም እንደዚሁ በየአካባቢው ስብሰባዎች ተደርገዋል የሚል ከህብረተሰቡ ጋር ተወያይተናል የሚል መረጃዎች በህወሓት በኩል የወጡበት ሂደት አለ። እንግዲህ ይህን ስናይ አሁንም የፕሪቶሪያው ስምምነት እንዲተገበር እንፈልጋለን ያሉ ግን የፕሪቶሪያ ስምምነት እየጣሱ እንደሆነ በተግባር አይተናል እና ከዚህ ጋር ተያይዞ የፌደራል መንግስትን ለምንድን ነው ታዲያ ተጠያቂ እየተደረገ የመጣው የሚለው ነገር እስኪ እንየው። አንደኛ ደጋግሜ እንደምናገረው እነዚህ ሰዎች ከ4 ኪሎ የተባረሩበት እልክ በውስጣቸው አለ። እልክ የሚባል ነገር በቃ ውስጣቸው አለ። በጣም ኃይለኛ እልክ አለ እና የሄዱበት አካሄድ፣ የተባረሩበት አካሄድ፣ የወጡበት አካሄድ ለነሱ በሰላማዊ መንገድ ይደቀው ግማሾቹ በደብዳቤ ግማሾቹ በሰላም ነበር ሄዱት። ግን እልክ የሚባል ነገር ደግሞ ጦርነት ከተገባ በኋላ አሁንም ያ እልክ አለባቸው። ዛሬም የሚሰማቸው በ1983 የነበራቸው አቅም በ1983 የነበራቸው ጉልበት እንደዛ አይነት ስሜት ነው የሚሰማቸው። ስለዚህ ፌደራል መንግስት ተፈናቃዮቹን ለመመለስ ዝግጁ ነው፣ ሰምተናል። አሁን ምስክር እኮ የምጠራው ቴዲ ጠቅላይ ሚኒስትሩ አለ እንደምንጠራው ወይ ደግሞ ፌደራል መንግስት አለ ምስክርነት የምንጠራው ምስክርነት የምንጠራው ጓዶቻቸው እና አቶ ጌታቸው ረዳ እነ ጀነራል ጻድቃን ከነሱ ጋር የነበሩ እነሱን ነው ምስክርነት የምንጠራው። ማን እንደከለከላቸው እነዚህ ሰዎች በራያ አካባቢ የነበርኮ ተመልሰው ህይወታቸውን ጀምሯል። በዚህኛው ላይ ግን ካልተሻገርን አብረን ከተፈናቃይ እኩል ካልተሻገር በራሳቸው አንደበት ዶክተር ደብረጽዮን ገብረ ሚካኤል የሚገርመን እኮ እኛ ህወሓት ካልተመለሰ ተፈናቃዩ አልመለስም ብሏል። እንግዲህ አንድ ተፈናቃይ እንደዚህ አይደል። ወይዘሮ መንጀሪ ነው እየዞር አንድ አይነት ድምፅ ሶስቱ ዞር ስናናግረው ውድና ከሌላችን ድርጅታችን ከሌለች እኛ ምኑ ተመለስ ነው እንዴ? ድርጅቱ መመለስ የለበትም። ህዝቡ እዛ ወልቃይትም ራያም ያለው ህዝብ ማነው ሁመራ ያለው ሰው ህወሓትን ማየት አይፈልግም። እናንተም በፍጹም ማየት አይፈልግም። እናንተ መሻገር የለባችሁም። ህዝቡ ግን መመለስ አለበት። እኔ ተናገራቸው። ህዝቡ ደግሞ የራሱ የሆነ አስተዳደር ይመርጣል ያለ እንደ ሁሉ እነሱ ግን ይሄን ተቀበሉ። መሻገር ይፈልጋሉ። ምክንያቱም በመሻገር ውስጥ እዛ ከተሻገሩ እንግዲህ እኔ ከዛ አካባቢ አላውቀውም። ይሄ ሰሊጥ የተለያየ ነገር እዛ ሲያመርቱ ሲጠቀሙ የነበሩ ህወሓትና የህወሓት ሰዎች ናቸው። ስለዚህ ይሄንን ጥቅም ለማስቀበር ሁለተኛ ደግሞ ወደፊት ለሚያስቧት ትግራይ ሀገር ለማድረግ መዋጣጫ ስለሚፈልጉት ያ መሬት ህወሓት የግድ የሞት የሽረት ትግል ያደርጋል። ለምን እስቲ በሻዕቢያ የተያዘ ብዙ መሬት አለ። ለምን ሞት ሽረት አያደርግም? በፍጹም አያደርግም።
እንደ እውነት እኮ ቢሆን እኮ ችላ የሚባለው እንዲያው ማለትም አብረን ብንኖር እኛ ሁለታችን ይጠቅመናል። አማራም ትግሬም ይሄ መሬት ይሄ ቦታ ለሁላችንም በቂ ነው። በቅርብ አክሱም ሚዲያ ላይ ስትናገር አንዲት ልጅ አይቻለሁ። ምን አለች? አማራ ያስተዳድረው፣ ጋምቤላ ያስተዳድረው፣ አማራ ያስተዳድረው፣ ይሄ መሬት ለሁሉ ኢትዮጵያዊ ይበቃል፣ እኛ እንሻገር፣ ሰላማዊ ሰው ለምን ትይዟላችሁ ተብላ እንግዲህ ከዛ የነበረች ሆናል። ህወሓት ግን በፍጹም እኔ ካልተሻገርኩኝ ለምን እስቲ ቆይ በኤርትራ ስንት ወደ 50 ስንት ወረዳዎች ተይዟል፣ ለምን ሙጥኛ አላለም? ይሄ እንደው አንድ ሀገር ነን አይደል? አንድ መንግስት ነው የምንኖረው። ይሄ ህዝብ አብሮ ተወልዶ የኖረው ህዝብ ነው። ይሄ አብረን ብንቻ ይሁድ ብለህ ህዝቡ ለማት አትለቀው። አሁን ህወሓት አይሻገር ኮን ህወሓት እኔ ካልተሻገርኩ ይላል፣ እኔ ካላስተዳደርኩ ይላል። እና ተፈናቃዮች እንዳይመለሱ ያደረገው ምስክርነትም ከራሳቸው አንደበት ከአቶ ጌታቸው ረዳ እኛ ካልተሻገርን ብለው እምቢ ያሉ ተፈናቃይ እንዲያመሱ እነሱ ናቸው ብለን ይሄንን ነው የምናጸናው። ምክንያቱም እነሱ ናቸው ለተፈናቃዮች ያለ መመለስ ምክንያት የሆኑት ፌደራል መንግስት ሳይሆን ቲፒኤልኤፍ የሚባል የትግራይ ነጻ አውጪ ነው። በጣም የሚገርም ነገር ነው። ያው እንደሚታወቀው በዚሁ የፕሪቶሪያ ስምምነት ላይ ከተሳተፉት ሰዎች ሶስቱ እዚህ አዲስ አበባ ይገኛሉ። እውነት ለመናገር አቶ አሰፋ አብርሃ የስዬ አብርሃ ወንድም ማለት ነው፣ እንዲሁም አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ቅድም ስታነሳው እንደነበረው ወድ ሻምበል የፕሪቶሪያ ስምምነት በተለይ ደግሞ በትግራይ በኩል ወይ በህወሓት በኩል ወክለው ሲደራደሩ ከነበሩ ሰዎች እነዚህ ሶስቱ እዚሁ ይገኛሉ። እንግዲህ እነዚህ ሶስቱ የሚያነሷቸው ሀሳቦች አሉ። መቼም እኛን አይወክሉም ብሎ ማለትም አይቻልም አፍተሮል፣ ምክንያቱም ወክለው ነውና እዛ ሄደው የፈረሙት ማለት ነው። በአጠቃላይ በህወሓት በኩል እየተደረገ ያለው ሴራ ምን እንደሆነ በግላጭ አሳይቷል። እሱ ብቻ አይደለም፣ ተፈናቃዮችን እንደመነገጃ ቀደም ሲል እንዳልከው ማለት ነው። አሁን ተፈናቃይ ማለት እንደ ዜጋ ቁጠረው፣ እንደ ህዝብ ቁጠረው። ህዝብ እገሌ ፓርቲ ካልመራኝ ብሎ ከሱ ጋር ካልተመለስኩ ብሎ የሚልበት ምክንያት እኔ ሊገባኝ አይችልም። ምክንያቱም በዛ ፖለቲካ ፓርቲ አይደለም የተፈጠረው ያ ህዝብ የራሱ ስብዕና የራሱ ሞራል ያለው ህዝብ ነው። እገሌ ይምራኝ አይምራኝ የራሱ ምርጫ ነው የሚሆነው ማለት ነው። ግን ካለ ቲፒኤልኤፍ ወደዛ መመለስ አንችልም ብለዋል የሚል ትርክት መፈጠር ከጀመረ ቆይቷል። እንግዲህ ይህን መሰረት አድርጎ ነው አሁን ተፈናቃዮችን እንደ መጠቀሚያ እየተደረገ የመጣበት ሂደት ያለው ማለት ነው። በአንጻሩ ተፈናቃዮችን ግን ወደ ቀያቸው የመመለስ ስራ የፌዴራል መንግስት ህግና ስርዓቱን በተከተለ መልኩ እሰራለሁ የሚል በተደጋጋሚ በፓርላማዎች በተለያዩ መድረኮችም ሲያነሳ የመጣበት ሂደት አለ። ነገር ግን ይህንን ወደ ጎን የማለት ነገሮች እንዳሉ እንግዲህ ከአንተም ተረድቻለሁ፣ እኔም ስከታተሉ የነበረ ጉዳይ ስለሆነ ይህን ነው እንትን ምለው። እሱ ብቻ አይደለም። በነገራችን ላይ ከዚህ ጋር እያይዘ እንድታነሳ የምፈልገው ወድ ሻምበል በፕሪቶሪያው ስምምነት መሰረት በትግራይ ክልል የተደረገው ምርጫ ከዛ በፊት ማለት በኮቪድ ጊዜ ተደረገ የተባለው ምርጫ ህጋዊ አይደለም ብለህ ተቀብሏል ወይ ደግሞ ቲፒኤልኤፍ ህጋዊ እንዳልሆነ የተቀበለበት ሂደት ነበር። በአንጻሩ ግን ያ ህጋዊ አይደለም ብሎ የተቀበለው ምርጫ የዛሬ 6 ዓመት ያደረገው ማለት ነው እሱን መሰረት ተደርጎ የተመረጡ ናቸው ብሎ ያላቸው ጸረ ህገ መንግስት በሆነ መንገድ ጸረ ፕሪቶሪያ ስምምነት በሆነ መንገድ ወደ ስራችሁ ትመለሳላችሁ ብሎ ወደ ስራቸው እንደመለሰ በራሱ በተለያዩ ፕላትፎርሞችና በልሳኖቹ እየገለጸ ያለበት ሂደት አለ። ይሄ ምንን ነው የሚያመላክተው የሚለው ነገር እስኪ ነው። ይሄ ማለት እንግዲህ ትክክል ነበርኩኝ ያደረኩት ምርጫ መጀመሪያ ምርጫ ቦርድ ሳያውቀው ህገ መንግስትም ከኢትዮጵያ ህገ መንግስትም ውጪ ያደረኩት ምርጫ ትክክል ነው ብሎ ወደ ትላንትና ወደ ነበርበት የተመለሰው። ይሄ ማለት ምንድነው? በሌላ መንገድ ሰሜን ዕዝ ላይም ያደረኩት ጥቃት ትክክል ነበር ነው የሚለው። ሰሜን ዕዝ ላይ የተፈጸመው ጥቃት ትክክል ነው የሚለው በብዙ ህይወት ያጠፋ እንግዲህ እነሱ ቁጥሩን ይጠሩታል። ህወሓት እነ ደብረጽዮን ቁጥሩን ያጣጥሉታል። አንዳንዶች ቁጥሩ ይሄን ያህል ይላሉ። የምን ቁጥር ብቻ ያ ሁሉ መስዋዕትነት ያ ሁሉ ህይወት የተገበረው ትክክል ነው። ዛሬም ሌላ ውጊያ ፈልጋለሁ፣ ዛሬም ሌላ እልቂት ፈልጋለሁ። ዛሬም ትላንትና ስህተት የፈጸምኩት ከሻዕቢያ ጋር ሳልደራደር ከሻዕቢያ ጋር አንድ ነገር ላይ ሳልደርስ ነው ፌደራል መንግስት ላይ ውጊያ የከፈትኩት። ያ ነበር ስህተቴ። አሁን ስህተቴን አርሜያለሁ። ከሻዕቢያ ጋር ተደምሬያለሁ ወይም ደግሞ ጽምዶ ባልፈጠሬያለሁ። ስለዚህ ወደ ትላንትናው እንትን ብመለስ ዛሬ ከሻዕቢያ ጋር ሁኜ ስለሆንኩኝ ዳግም ቀደም ብያለሁ እንደ 1983 ዓ.ም 4 ኪሎ የመመለስም እድል ይኖረኛል ብሎ ይሄንን ብሎ ነው እንግዲህ ይሄ የማይጨበጥ ታይዝባል የማይጨበጥ ዳመና ወይም ደግሞ ምኞት ነው። ሊሆን አይችልም። ግን የቲፒኤልኤፍ ምኞት ግን እስከዛ ድረስ ነው። ቲፒኤልኤፍ ምኞት ትግራይን ብቻ ማስተዳደር አይደለም። አሁን ጽምዶ የሚላቸው ፋኖ በለው ሻዕቢያን በለው ይሄን አቀናጅቼ መልሼ ወደ ኢትዮጵያን የመያዝ እድል ይኖረኛል ብሎ ነው ይሄንን እያዋቀረ ያለው።
ያ ይሆናል አይሆንም ካልከኝ ያ ህልም ነው፣ አይሆንም፣ ቅዠት ነው። ዛሬ 1983 አይደለም። ዛሬ ካሁን በፊት ማለት አጥብቆ ያልተዋጋንበት ብዙ ምክንያት ይኖራል የኢትዮጵያ ቀድሞ ሰራዊት። ዛሬ ያለው ሰራዊት ግን ይሄንን አይፈቅድላቸውም። ያለው ህዝብ ኢትዮጵያ ህዝብ አይፈቅድም። ይሄ የማይሆን ነገር ነው። ግን ህልማቸው ግን ይሄ ነው። ዋና ሐሳባቸው ወደ 4 ኪሎ ወደ ኢትዮጵያ ሙሉ መቆጣጠር፣ እንደዚህ አይነት ህልም ነው ይዘው የተነሱት። በእርግጥ ወደ ሻምበል እኔ የማውቀውን ያክል ለመናገር ያክል በተለይ ቲፒኤልኤፍ በዚህ ደረጃ እንደዚህ እዚህ ደረጃ ላይ ሳይደርስ በፊት አንዳንድ ነገሮች ሲያነሳ እንደነበር አውቃለሁ። በተለያየ መድረክ ማለት ነው። ሀገሪቱን መምራት የሚፈልገው ከ40 እስከ 70 ዓመታትን መምራት እንደሚፈልግ በተለያዩ መድረኮች ይናገራል። አሁን ዲሞክራሲያዊ በሆነ መንገድ ነው እንደ በአምባገነን ሁኜ ነው ወይስ እንዴት አድርጌ ነው የሚለው ነገር ምንም እንኳን ማብራሪያ ባይሰጥም፣ በአንጻሩ ግን ሀገሪቱን ለመምራት ይሄ እስካሁን የከፈልኩት መስዋዕትነት ይሄን ያክል ዓመት ለመግዛት ነው እንጂ ዝም ብዬ አይደለም መስዋዕት የከፈልኩት የሚል በተለያዩ መድረኮች ይነሱ ነበር። በሀሳብ ደረጃ እንቀበለው ሀሳብ ስለሆነ ማለት ነው። ግን ደግሞ እንደሚታወቀው ቀደም ሲል ማንተ ስላነሳው በተለይ በቅርብ ጊዜ በሀገራችን የሰሜኑ አካባቢ ያ የነበረው ችግር እንዲፈጠር ትልቅ ምክንያት የነበረው የሰሜን እዝን መመታት ነው። የሰሜን እዝ አገሪቱን ዳር ድንበር የሚጠብቀው የሰሜን እዝ ኃይልን መምታት መሰረት አድርጎ ነው እንግዲህ ወደዚህ ችግር እንድንገባ የተገደድ ነው። ምናልባትም ደግሞ በሁለቱም አካባቢ መስዋዕትነት ሊከፈል የተደረገው እንዲከፈል ምክንያት ሆነው ማለት ነው። እንግዲህ አስበው በዛን ሰዓት የነበረው አቅም የነበረው ኃይል የነበረው መሳሪያ የትና እንዴት እንደነበረ ይታወቃል። አሁን በዛን ሰዓት ያልተደረገ ያልሆነ አሁን ላይ በምን ምክንያት ነው እንደዚህ ይሆናል ተብሎ ሊታሰብ የተቻለው? ያ ማለት 4 ኪሎ ገባለሁ ወይ ሌላ አማራጮችን ተጠቅሜ እንደዚሁም ሀገሪቱን አፈርሳለሁ አይነት ነገር እንቅስቃሴዎች የሚደረገው በምን መነሻነት ነው? ማለት ምን አይነት ሴናሪዮ ተጠቅሞ ነው እንደዚህ ሊሆን የሚችለው? ምክንያቱም ያየነው ነገር እንግዲህ ባይዙ ቁጥሩ መድፈር አስፈላጊ ነው። ምክንያቱም በራሳቸው ጀነራሎች የተነሳ ስለሆነ ወደ 1 ሚሊዮን የሚጠጋ መስዋዕት አድርገናል የሚል ሀሳብ በተደጋጋሚ ያነሳሉ። እንግዲህ 1 ሚሊዮን መስዋዕት አድርጎ ያልመለሰው ድጋሚ ሌላ መስዋዕትነት ያመጣው ለምኑ ነው? በእውነት ለስልጣን ብቻ ነው ወይስ ሌላ ፍላጎት አለው? ምክንያቱም እንግዲህ ከዚህ በኋላ ምን እንዲሆን የተፈለገው የትግራይ ህዝብ እንዲያልቅ ካልሆነ በስተቀር ምን አይነት ፍላጎት ቢኖር ነው ይህን አይነት ውሳኔ ልትወስን የምትችለው የሚለው ነገር እንደው በደንብ ብታየው ደስ ይለኛል። ወደ ሻምበል ጥሩ እነሱ እኮ ተናግረዋል። እንዴት ነው ተናግረዋል ማለት አላማቸው 4 ኪሎ ብቻ ማለት ነው። ከዛም ያልፋል። ከህወሓት ጀርባ ቲፒኤልኤፍ አለ። ከቲፒኤልኤፍ ጀርባ ታሪካዊ ጠላቶቻችን እነ ግብጽም እነ ሱዳን አሉ። ሻቢያ ማለት ነው። ኪዳነ ያመነ ባቀደም እኮ የተናገረው ኪዳነ ያመነ እንግዲህ አሁን ምክር ቤትም ገብቷል። በዚህ አዲስ የተቋቋመው ምክር ቤት ባይቶና ይባል እንጂ ህወሓት አባል ነው እና ከአልሸባብ ጋር ከተለያዩ አሸባሪ ህዝቦች ጋር ሁሉ ጋር ግንኙነት ፈጥረናል። ዛሬ ችግር የለብንም ብሏል። ምን ለማድረግ በእያንዳንዳቸው ጽሁፋቸው ውስጥ የሻዕቢያ ደጋፊዎችን የህወሓት ደጋፊዎች ያቸው ኢትዮጵያ ፈርሳለች፣ ኢትዮጵያ ክንብትን አይና እናፈርሳታለን ነው። ስለዚህ ኢትዮጵያን ለማፍረስ ደግሞ ከማንም ጋር እናብራለን ብሏል። ይሄንን ለማድረግ ይሄንን ለማሳካት ደግሞ ግብጽ ከጀርባ አለች። ግብጽ ዛሬ አይደለም የጀመረችው። ግብጽ 50 እና 60 ዓመት ያለፈው ታሪክ ነው። ከመጀመሪያ ጀምሮ እኮ እነዚህ ሰዎች እኮ የትግራይ ነፃ አውጪዎች አይደሉም። ቴዲ አሁን ብዙ ሰዎች ሲሳሳቱ አይ ህወሓት እኮ የተበላሸው እዚህ ጋር ነው 67 ነው 68 ነው፣ አይ እነስዬ ከወጡ በኋላ ነው፣ እነ ጻድቃን ከወጡ በኋላ ነው። ኖ ህወሓት ከመጀመሪያ ጀምሮ ጸረ ኢትዮጵያ ሆኖ የተቋቋመ ድርጅት ነው። አጋጣሚ ሆኖ ግን ስልጣን ላይ ነበረ 27 ዓመት። አዎ ግን ሳይመቸው ስልጣን ሲያጣ ግን ኢትዮጵያን አፍርሶ ንዶ እንደሚሄድ ሐሳብ እቅድ ነበረው። ይሄ ግን እንዳጋጣሚ ሆኖ ደግሞ ከሻዕቢያ ጋር ባንድ ወቅት ይጋጫሉ፣ ባንድ ቀን ይስማማሉ። ሁሌ የሻዕቢያ ተገዢ ነው፣ በሻዕቢያ ጫማ ልክ የተሰራ ነው። ስለዚህ ከሻዕቢያ ጀርባ ግብጾች አሉ። ምን ዛሬ እኮ አንተ ያው ልጅ ነህ ወጣት ነህ እንጂ እኛ ከ50 ከ60 ዓመት በፊት ሲነገር ያልሰማን በተለይ ኢትዮጵያውያን እንዲህ ነው ሲባል ድሮ ሲነገር አይ እውነት አይመስል ነበር። ግን ከጀርባ አሉ። ዛሬ ከኤርትራውያኖች እኮ የሰማን ነው። ከሻዕቢያ ታጋይ የነበሩ ሰዎች የቀድሞ ሻዕቢያ ታጋዮች እኔ ጋር አምጥቼ አሁን ተረጉማለሁ። ግብጽ ከኋላ ሆና እነ ጀብሃና ሻዕቢያ ትደግፍ ነበር። ጀብሃና ሻዕቢያ ደግሞ ቲፒኤልኤፍ የሚባል ደግሞ ትግራይ ውስጥ አቋቋሙ። ሲመቻቸው ስልጣን ለመያዝ ነው። እንዲህ ሳይሆን ሲቀግር ኢትዮጵያ ለማፍረስ። ስለዚህ አሁን ዋናው ዓላማቸው ኢትዮጵያን ለማፍረስ ነው። ከኢትዮጵያ ከማፍረስ ሌላ ውጪ አጀንዳ የላቸውም። ኢትዮጵያ ካልፈረሰች
አባይ የሚጠቀሙ የማይመስላቸው ግብጾች አሉ ኢትዮጵያ ካልፈረሰች ቀይ ባህር የማይመስላቸው በዙሪያችን ጠላቶች አሉ ስለዚህ ይሄን ለማስፈጸም ደግሞ አንድ ፈረስ አግኝቷል ፈረሳቸው ደግሞ ቲፒኤልኤፍ ነው ቲፒኤልኤፍ ደግሞ ይሄንን ለማፈጸም ይሄንን ለማድረግ ያው ሌት ተቀን እየተጋ ነው እና እንደዛ ነው የማየው ከጀርባ ያለው ተልእኮ ሐሳብ ይሄ ነው ብዬ ነው የማምነው እንደው ከዚህ ጋር ተያይዞ እኔ በተለይ ሻዕቢያን ጉዳይ ስላነሳው እንግዲህ ሻዕቢያ ምን አደረገ ሲባል የነበረበት ሂደት የምታስታውሰው ነው የቅርብ ጊዜ ትዝታችን ስለሆነ ማለት ነው በተለይ ትግራይ አካባቢ አንዳንድ ቦታዎች ላይ በነገራችን ላይ ከፌደራል መንግስትም ጋር ትልቁ ያለ መግባባት የተፈጠረበት ምክንያት ከሻዕቢያ ጋር አንዱም ይሄ ነው በተለይ በትግራይ ህዝብ ላይ የምታደርሰውን ጥፋት አቁም በሚል ነው ልዩነት እንደተፈጠረ እንግዲህ በቅርቡም ክቡር ጠቅላይ ሚኒስትሩ በፓርላማ ሲያብራሩ የሰማ ነው ማለት ነው እና እንግዲህ የትግራይ ህዝብ ላይ ሲያደርሰው የነበረው ችግር ሻዕቢያ ይታወቃል በአንጻሩ ደግሞ አሁን ሻዕቢያ የትግራይ ህዝብን እታገልለታለሁ ከሚለው ነገር እንትን አድርግልኝ ህወሓት ጋር አሊያንስ ፈጥረናል የሚል ነገሮችን እየሰማን ያለንበት ሁኔታ ያለ አሊያንስ መፍጠሩ በየትኛውም አጋጣሚ የሚቀበለው ይቀበለው የማይቀበለው አይቀበለው እሱ ላይ አይደለም የኔ ጥያቄ በአንጻሩ ግን አሁን ጠላቴ ነው ብለህ የፈረጅከው ህዝቤን ጨርሷል ብለህ ያልከው ግን ደግሞ ከሱ ጋር አሊያንስ ፈጥረህ ደግሞ የምታደርገው ትግል ምን አይነት ትግል ነው የሚለው ነገር እስኪ ነው እኔ በጣም ነው የማዝነው እኮ በጣም የህወሓትና ህወሓት ደጋፊዎች የሚንቃቸውን የሚያከብሩ የሚያዋርዳቸውን የሚያከብሩ የሚገድላቸውን የሚያከብሩ ናቸው በህወሓት ላይ እርግጠኛ ነኝ ጠቅላይ ሚኒስትር አብይ አህመድ ደግሞዋለሁ ጠቅላይ ሚኒስትር አብይ አህመድ በህወሓት ላይ ኢሳያስ አፈወርቂ ያለውን ጥላቻ የላቸው ኢሳያስ አፈወርቂ እኮ ህወሓትን አምርሮ ነው የሚጠላ ተጣይስና ቆጨን ተኮሊፍና ማለት አቋርጡብን ፕሪቶሪያ ስምምነት ሲስማ ማለት ነው እንዴት አቋርጡብን የሚል እኮ ነው እርግጠኛ ነኝ ሻዕቢያ መጥቶ አንኳክቶ ኑ አንድ ኑ አላቸው እነሱ ራሳቸው ሄደው እኔ ሳህል ሄዱ ጊዜ አሁን ዛሉት እነዚህ የጦር ጀመሪዎች ሳህል ሄደው ምን እንደገጠማቸው አብዛኛው ጊዜ ጀነራል ዮሐንስ ሲናገሩ ሰማለው መጽሐፋቸውን ጽፈውታል ሻህል ሄደው ምን እንዳላሷቸው ምን እንዳበሏቸው አላውቅም ለሻዕቢያ ያላቸው የበታችን ለሻዕቢያ ያላቸው ተገዥነት ዛሬ በርግጥ አብዛኛው ትግራይ እየተረዳው ነው አብዛኛው ትግራይ እያወቀ ነው ስለዚህ ይሄ ጽምዶ የሚባለው ደግሞ ራሳቸው ሄደው ነው ያንኳኩት ሻዕቢያ እግር ስር የወደቁት ያን ሁሉ ግፍና በደል የፈጸመ በትግራይ ህዝብ ላይ ይሄንን ደግሞ እኮ ለማወቅ እኮ ድምጽ ወያኔ ቴሌቪዥን ድምጽ ወያኔ ሚዲያዎች ላይ ቀርበ የቆዩት ቪዲዮ ከፍቶ ማየት ነው ለምን ያስፈልግም በየትኛውም ገጠር ትግራይ ውስጥ ሻዕቢያ ከምዝ ገይሮም ሻዕቢያ እንደዚህ ገደሉ ሻዕቢያ ልጅን ገደለ ሻዕቢያ የትኛውም እስከ አክሱም ድረስ እንደዚህ አድርጓል በመከላከያ ውስጥ እኮ በዚህ አጋጣሚ በየትኛውም በወታደር ጊዜ ውስጥ አንዳንድ ወታደር ስርዓት አልበኛ ይኖራል ምንም ጥያቄ ያለው በእውነት ነው ያጠፋል ጠቅላይ ሚኒስትሩ ፓርላማ ላይ ከኛ ውስጥ ጥፋት ያጠፉ ወታደሮችን በእኛ ጦር ፍርድ ቤት ጠይቀናል ብሏል ምንም ጥያቄ የለም አንዳንድ ግን እንደ ዓላማ ግን የኢትዮጵያ መከላከያ ግን ዓላማ ይብዞ ስራዬ ብሎ አልሞ የትግራይ ህዝብ ለማጥፋት አልተንቀሳቀሰም በፍጹም አልተንቀሳቀሰም እነሱ አጠቁት እነሱ ጋር ተዋጋ ግን አንዳንድ ወታደሮች ሊያጠፉ ይችላሉ በየትኛውም ጊዜ በእኛ ዘመን በደርግ ጊዜ ነበር በየትኛውም ጊዜ የአሜሪካ ወታደሮች የትቦታ አንዳንድ ስርዓት አልበኛ ወታደር ከመሃል ውስጥ ይገኛል ለዛ ደግሞ እርምጃ ወስደናል ብሏል ፌደራል መንግስት የሻዕቢያ ሰራዊት ግን በዓላማ አንደኛ በጥላቻ ነው ተሞልቶ የመጣው የሰራዊት ሻዕቢያ ሰራዊት በጥላቻ በትግራዋይ ጥላቻ مش በህወሓት በትግራዋይ ጥላቻ በጣም በጥላቻ የተሞላ ሰራዊት መጣ የፈጸመው ግፍና በደል ከማንም አንድ በሳው ፌደራል መንግስት አለ የነገረን የፈጸመው በደል ፌደራል መንግስት አለ የነገረን ህወሓት አለ የነገረን ህዝቡ የትግራይ ህዝብ ገጠራማው ህዝብ የትም ቦታ የነገሩን እነ ስታሊን ዛሬ ለሻዕቢያ ስለጽም እንደሚያወሩት የነገሩን እነ አሉላ ሰለሞን የነገሩን የነሱ አክቲቪስቶች ሻዕቢያ እንደዚህ ያግፈጸመ እንዲያ በደል ፈጸመ ነው የተነገረን እኮ እነሱ ናቸው አሁን ምስክር መጣራው እነሱ የራሳቸውን ዩቲዩብ ከፍተ መስማት እኮ ነው እና ይሄንን ግፍ ሁሉ በደል ፈጽሞብን ዛሬ ጽምዶ ማለት ያው ሰው ጽምዶ ማለት በትግርኛ ያው በአማርኛም ጥንድ ማለት ነው መጣመድ ማለት ነው ሁለት በሬዎች አብረ መጥመድ የኔ በሬና አንተ በሬ ዛሬ አንተ እኔ እርሻ ላይ ኳለ ነገ ደግሞ አንተ እርሻ ላይ ሁለት እኩያ የሆኑ በሬዎች ነው የሚጣመዱት የሻዕቢያና ህወሓት ግን እኩያ አይደለም ጽምዶ እኩያ አይደለም ምናልባት በሬና በግን በለው ወይ በሬና የሆነ ነገር በለው ፍጹም የማይገናኝ ጽምዶ ነው ሻዕቢያና ህወሓት አቻው ነገር ነው ጽምዶ አቻ አይደሉም በጣም ነው የሚንቋቸው በጣም ነው የሚያዋርዷቸው ሄደው እነሱ ጫማ ስር ይወድቃሉ
አሁን በቀደም ትናንትና ወዲያ የሚተረጎምኩት እንትን ነበር ሁለት የህወሓት ታጋዮች ይከራከራሉ በዩቲዩብ ላይ ቀርበው አንድ ሻምበልና አንድ የሆነ ወጣት ነው ስለዚህ ያኛው ሻዕቢያን ብልጽግና ማብሎ እኔ ሻዕቢያ ትጥራ እኔ አላልኩም ምን ኃይል እንደሚፈሯቸው እኔ ፈጣሪን አይፈሩም ሻዕቢያን የሚፈሩት ያክል የህወሓትና ህወሓት ደጋፊዎች ፈጣሪ ሰማይና ምድር ፈጠረ ፈጣሪን አይፈሩም ስለዚህ ዓላማው ምንድነው ራሳቸውን ማዳን ነው ህወሓቶች ራሳቸው ባጠፉት ጥፋት ራሳቸው አሁን በሚያደርጉት ነገር ራሳቸውን ለማዳን እኮ መንገድ እኮ አላቸው ከፌደራል መንግስት ጋር ቆር በሰላም መንገድ በታዘዙት መሰረት ቢኖሩ እኮ መኖር ይችላሉ ሀብታቸው አልተነካ ንብረታቸው አልተነካ ከሻዕቢያ ምን ታገኛለህ ከሻዕቢያ ምን ታገኘው ሞት ነው ውርደት ነው ስደት ነው እዴ ሻዕቢያ እኮ ምስክርን የምትፈልገው እኮ ህዝቡ ነው የኤርትራ ህዝብ ነው የኤርትራ ህዝብ እኮ አሁን እኮ ሻዕቢያ ባዶ አድርጎ እኮ ነው የገዛለው ባዶ ሻዕቢያ አሁን ምኞቱ ትግራይን ልክ እንደ ኤርትራ ማድረግ ነው ይሄንን ለማድረግ ደግሞ የህወሓት ደጋፊዎች ጽምዶ ብለው ተጠምደዋል ደስ የሚለው ግን የትግራይ ወጣት የትግራይ ህዝብ አብዛኛው ይሄንን ጽምዶ እየተቃወመ ነው ይሄንን ነገር ትላንትና ሻዕቢያ እንደ በደል ፈጽሞብናል ፌደራል መንግስት ምን አደረገን ከፌደራል መንግስት ጋር አትጻመዱም ከሻዕቢያ ከምትጻመዱ ያለ ነው ስለዚህ ጽምዶም ያለ አቻ ነው ሁለተኛ ደግሞ ራሳቸውን ለማዳን ነው ምንመራኛ ደግሞ መንገድ ነበራቸው ግን ሞትና ውርደት ለማምጣት አሁን እንግዲህ እየሞከሩ ነው ግን አይሳካላቸው የመከላከያ ሰራዊታችን ዶክትሪን እኔ እስከማውቀው ድረስ ኢትዮጵያን መሃሏን ገነት ዳሯን እሳት የማድረግ ኃላፊነት ወስዶ ራሱን መስዋዕት እያደረገ ሀገር እንድትቀጥል ህዝብ በሰላም እንዲኖር የማድረግ ዓላማ አንግቦ እየሰራ ያለ ተቋም እንደሆነ እኔም ምንም ጋዜጠኛ በሆን መመስከር የምችልበት አጋጣሚዎች እንዳሉ በዚህ አጋጣሚ መግለጽ ያስፈልጋል መከላከያ ስነ ልቦናው እንደዛ ነው በነገራችን ላይ ከምንም በላይ ደግሞ በጣም የሚገርመኝና የሚደንቀኝ ሴት ጀግኖች የመከላከያ ሰራዊት አባሎቻችን አመራሮቻችን ማለት ነው እንግዲህ ከነብዙ ችግራቸው ግን ኢትዮጵያን በመጠበቅ ምንም አይነት ልዩነት የላቸው ኢትዮጵያን በማሻገር ምንም አይነት ልዩነት የላቸው እንግዲህ ይሄ በአንድ በኩል እንደዚህ አይነት ስብዕና አለ በአንድ በኩል የምናየው ነገር ደግሞ ኢቭን ወደ የባድሜን ጦርነት ወደ ማለት በዛን ጊዜ ጦርነትን ገባ ያደረገን ኃይል እኮ በነገራችን ላይ ህወሓት ነው ታሪክ እንደሚያስረዳው ባድሜ የኤርትራ ነው ኢትዮጵያ ነው በሚል ጉዳይ ላይ ኢትዮጵያ ተወስኗል ብሎ ብዙ ካስጨፈረ በኋላ እንደገና ብዙ የሐሰት ትርክቶች ብዙ ነገር ነው ብቻ የቲፒኤልኤፍ ጉዳይ እናንሳው ካልን ማለት ነውና እንግዲህ በዛን ጊዜ ችግር የነበርክበት ድጋሚ ደግሞ ራስህ ሐራስ ያደረግከው የመከላከያ ሰራዊት ሲመታ ደግሞ በዛን ጊዜ ደግሞ አለመግባባት ተፈጥሮ ሻዕቢያ በትግራይ ህዝብ ላይ ያደረሰው ችግር ይሄ ነው ብለህ በዓለም አደባባይ ስትመሰክርና ስትናገር የነበርክ ኃይል አሁን ላይ ደግሞ መልሰህ የኔ ጠበቃ ነው ብሎ ማለቱ እንግዲህ እንዳልከው ነው እውነት ለመናገር ሁለት የማይጣመዱና ማች የማያደርጉ አካላት ግን ደግሞ ማች ያደርጉ ምን አይነት ፍላጎት ሊኖራቸው እንደሚችል ህዝቡ በአንድም በሌላ መንገድ መረዳት የሚችልበት ሁናቴ ይኖራል የሚል እምነት አለኝ ይሄንን ለህዝብና ለሚመለከታቸው አካላት እንተው ይሄን ካል ግን ምናልባት አሁን የሻዕቢያ ቅድም አንተም ስትናገረው ነበር ካሁን ቀደምም ኤርሚያስም እንዲሰናገረው ኤርትራን የምትመስል ትግራይ መፍጠር ነው ዋናው ዓላማው የህወሓት ሌላ ምንም ዓላማ የለውም ምክንያቱም ስልጣንም ላለፉት ዓመታት በርከት ላሉ 10 ዓመታት መርቷል የሚዘረፈውም እንደዘረፈ እንግዲህ በአንድ በሌላ መንገድ ሰምተናል ህገወጥ የሰዎች ዝውውር ሳይቀር ሲደረግ እንደነበረ በራሳቸው ከነሱ ጋር ሲሰሩ ከነበሩ ሰዎች ስራ አስፈጻሚ አባላት ተብለው ሲጠሩ ከነበሩ ሰዎች በምስክርነት የተሰጠ ሀሳብ ነው እንግዲህ በዚህ ደረጃ በጣም ትልቅ የሚባሉ ወንጀሎች ላይ ሲሰማሩ እንደነበርና በዚህ እንደሚጠረጠሩ እየሰማን የመጣንበት ሂደት አለ በአንጻሩ አሁን አዛኝ የሚባል ምንድነው አዛኝ መስሎ አንጓች ነው የሚባለው አይነት ነገር የሆነበት ሁናት ያለና ግን የትግራይ ህዝብም ሆነ የኢትዮጵያ ህዝብ አሁን ላይ ሊረዳው የሚገባው ጉዳይ ሻዕቢያ ጋር እንደዚህ አይነት ጽምዶ አሊያንስ መፍጠሩ በራሱ ትግራይን የጦር አውድማ ለማድረግ ታላሚ ያደረገ ነው የሚል መላምቶች ይነሳሉ ይሄ ምን ያህል እውነት ነው እዚህ ላይ ያለ ሐሳብ ምንድነው የሚለው ነገር ናስ ምንም ጥያቄ የለም ትግራይ አይደለም መሬቷ ብቻ አይደለም ትግራይ አንድ ትውልድ ለሻዕቢያ ብሎ ህይወቱን ገብሯል እኔ ህያው ምስክር ነኝ ቀይ ኮከብ ዘመቻ ሻዕቢያ አክትሞለት ለእቃውን ጠቅሎ ይሄ ዝም ብሎ ፕሮፓጋንዳ አለ ማንንም ኢትዮጵያዊ የቀድሞ ሰራዊት አባይ ነበር የሚያውቀው ነው እኛ በዘመቻው መሐከል ነው የገባነው ዘመቻው እንትን ብሎ መሐል ላይ ነው የኔ ምልምል ወይ ደግሞ የኔ ሰራዊት ማሞያ ብለ የተቀጠረ ነው ሻዕቢያ አክትሞለት ሲያከትም ሻዕቢያን ከሞት የታደገው የትግራይ ልጅ ነው ስማቸው እስከ መቀየር አሁን አርከበ ሱብሪያ ነበር ግን በዛው ያሰታተፈ አርከብ አሉት አርከብ ማለት ደረሰ ማለት ነው እነ ሳሞራ
እነ ጀነራል ታደሰ ወረደ እነ ጀነራል ዮሐንስ ይሄ ሁሉ እዛ ሄደው መስዋዕት ከፍለው ሻዕቢያን ታደጉት ሻዕቢያን ከሞት አተረፉት በምን በትግራይ ልጆች በትግራይ ወጣቶች ሴትና ወንድ ልጆች ሻዕቢያን ከሞት ታደጉት ዛሬ ደግሞ ኢትዮጵያ በሰላማዊ መንገድ ነው ቀይ ባህር የጠየቀችው ቀይ ባህር ይገባኛል በስተት ነው ሄደው መመርመር አለበት እንግዲህ በሰላማዊ መንገድ ነው ሰጥቶ በመቀበል ነው የጠየቁት ጠቅላይ ሚኒስትሩ መጨረሻ ላይ ግን መልስ ያጡ ያው እየተናገሩ ነው እንግዲህ እንደተዘጋና አንኖርም 30 ሚሊዮን ተዘግቶ አይኖርም ይሄ ዓለም ሁሉ ማወቅ አለበት ቶሎ መነጋገር አለብን አሉ ይሄ ለሻዕቢያ ትልቅ ድንጋጤ ነው ለሻዕቢያ ትልቅ ፍርሃት ነው ለሻዕቢያ ትልቅ ጭንቀት ነው ስለዚህ ምን ማድረግ ነበረበት ይሄን እንደለመደው ካሁን በፊት ልጆቹን ሰጥቶ ካሁን በፊት የትግራይ ወጣቶች እንደታደጉት ሁሉ ዛሬ ደግሞ የትግራይ መሬትን ጦርነት ማድረጊያ አውድማ ፈለገ የሆነ ነገር ቢል ፌደራል መንግስት ቢመጣ ቀይ ባህር ቢል እንግዲህ በፌደራል መንግስት በኩል እስካሁን ጦርነት ከፍቼ ቀይ ባህር አስመልሳለሁ የሚል አልሰማንም ግን አብዛኛው የሻዕቢያ ደጋፊዎች ሻዕቢያዎች ጦርነት ሊከፍትብን ነው አብይ ሊመጣብን ነው ቀይ ባህር እንደዚህ ስለዚህ ምሽግ የምናደርገው ትላንትና ልጆቻቸው ይሰጡን ዛሬ ደግሞ መሬታቸውን እና ህዝቡንም ጭምር ንብረቱን ጭምር የጦር አውድማ ምሽግ የመጀመሪያ ምሽግ ለማድረግ ትግራይ መረጡ ትግራይን ደግሞ ሲመርጡ ደግሞ ለነሱ የሚሆን ደግሞ ልምድ ያለው እነሱን በማገልገል ልምድ ያለው ስራ ስትገባ እዚህ ሀገር የተሰርታል ካሁን በፊት ልምድ ያለው ወይ ሲቪ አቅርማም ይባላል ስለዚህ ሻዕቢያዎች ቆይ ለዚህ የሚያገለግለን ማለት ነው ልምድ ያለው አለ እኮ እኛን በባርነት የሚያገለግለን የኛ አገልጋይ በእኛ ልክ ተጠፍጥፎ የተሰራ ስለዚህ ህወሓትን አምተ መጎተት ነው ብለን መሬቱንም ህዝቡንም ምሽግ ለማድረግ ጽምዶ ብለው አሁን ይሄን ለማድረግ መጡ እንጂ አሁን ሻዕቢያ ምን ለማግኘት ነው ከትግራይ ማለት ምን ማግኘት ለማለት ምን ሊያተርፍለት ነው እንዴ ጽምዶ አሁን ድንበር ቢከፈት እኮ ድንበር መከፈት ሻዕቢያ አይፈልግም ፌደራል መንግስት ያኔ ጠቅላይ ሚኒስትር አብይ ኤርትራ እንደሄዱ ድንበር ሲከፈት ኤርትራውያኖች ድንበር ጥሰው መጥተው ማለትም በሰላማዊ መንገድ መጡ ገቡ አንወጣም አሉ ወደ ኢትዮጵያ እሺ እንኳን ደጋረጉ ምንም ችግር የለም ትናንትና ጥሏት ሄዱ እናት ሀገራቸው ኢትዮጵያ ናት ገቡ በመቶዎች የሚቆጠሩ ዛሬ ስንሰማ ወደ 300 400 ኤርትራውያን እየኖር ነው አሁን ድንበር አሁን ድንበር ተከፈተ ቴዲ ድንበር ቢከፈት እኮ ከትግራይ ወደ ኤርትራ የሚሄድ ሰው የለም 100% እርግጠኛ ነኝ አንድ ሰው አይገኝም አንድ ሰው ወይ ምናልባት በግል ሰው ገሎ ወንጀል ሰርቶ እንደው በግል ሰው ሊሄድ ይችላል ግን ኤርትራ ሄጄ ሰርቼ ወደ ሌላው ሄዳለሁ የሚል አንድም ኢትዮጵያዊ ወደ ኤርትራ የሚሻገር የለም በ100% እርግጠኛ አሁን ድንበር ቢከፈት ምን ቢል ግን ኤርትራዊ አንድ አይቀመጥም ኤርትራ ውስጥ ግልብጥ ብሎ ነው የሚመጣው ስለዚህ ጽምዶንም አይፈልገውም ጽምዶ የፈለገው ምንድነው ሻዕቢያ ጦርነት ለማድረግ ጦርነት ቢከፈትብኝ መሬቱን ምሽግ አድርጌ እንድዋጋበት ብሎ ነው ዛሬ እንደልባቸው ያባቶቼን አገር ኢትዮጵያ መሬት ሻዕቢያ እየገባ ይወጣበት ያለው ህወሓትን ለመታደግ ሳይሆን ምሽግ አድርጎ የመጀመሪያውን ጦርነት ትግራይ ላይ ለማካሄድ የመጀመሪያ ምሽግ ነው ያደረገው ወታደሮች አንደኛ ምሽግ ሁለተኛ ምሽግ ባለጋር ስለዚህ የመጀመሪያ ምሽግ ያደረጉት ይሄን ነው ሌላኛው ምናልባት ወደ ሻምበል እንድናነሳው የፈለኩት እንግዲህ አንተ የቀድሞ ሰራዊት አባል ነህና እንግዲህ የቀድሞ ሰራዊት አባል ስትሆን ደግሞ በሰዓቱ የነበረው የትግላችሁ ዓላማ ምንድነው የሚለው ነገር ግልጽ ነው ብዬ አስባለሁ በተለይ ደግሞ ለእንዳንተ አይነቱ በሰዓቱ ለነበሩ የሰራዊት አባላት ማለት ነው እንደው ከዚህ ጋር ተያይዞ አንተ ትንሽ ነካ ስላደረከው ማለት ነው የባህር በር ኢትዮጵያ ይገባኛል ጥያቄ እንደው ቀድሞ ከነበረው ታሪክ አንፃር አንተ ምን ያህል አግባብነት ያለው ነው ብለህ ትላለህ ይሄን የሚቃወሙ በርከት ያሉ አካላትም ስላሉ በዚህ አጋጣሚ እስኪ ሐሳብ ስትበት ጥሩ እንግዲህ ድሮ ስንዋጋ ባለፈው ፓርላማ ላይ ጠቅላይ ሚኒስትሩ ተናገሩ እንዳሉት ራስ አሉ አባነጋን ጥቅስ አድርገው የራስ አሉ አባነጋ ምስል አድርገው ፈረሴ ከቀይ ባህር ዋሳ ጠጣ አይመለስም ብሎ ነው አይደል ጠቅላይ ሚኒስትሩ ህዝቡ ያሳይት ነበር ይሄ ትውልድ ስለማያውቀው እንደዛ ማድረግ ነበረባቸው እኛ ደግሞ አባቶቻችን አያቶቻችን ቀይ ባህርን ጠብቀው በደም በህይወት ዋጋቸውን ከፍለው ያቆዩን መሬት ነው ይሄ ማለት ኤርትራውያን ወንድሞቻችንም ኢትዮጵያውያን ሆነው ከኛ ጋር ዋጋ ከፍለዋል ልክ እንደ ትግሬው እንደ አማራው እንደ ማንኛውም ብሔር ይሄን ሌላው ኢትዮጵያው እንደበለም እንዲረዳው ኤርትራውያኖችም እንዲያውቁት ኢትዮጵያ ቀይ ባህር እንዳታጣ
ኢትዮጵያውያኖች ዋጋ ሲከፍሉ እንደ ኢትዮጵያዊ አካል ሆነው እንደ 14ኛ ክፍለ ሀገር ኤርትራ ክፍለ ሀገር ሆነው ብዙ የኤርትራ ተወላጆች ህይወታቸውን ገብረዋል። ባህር ኃይሎች ሆነው እግረኛ ተዋጊ ሆነው መድፈኛ ሆነው ታንከኛ ሆነው። ስለዚህ ቀይ ባህር የአባቶቻችን ድንበር የኢትዮጵያ የባህር መውጫ በር የነበረ መሬት ነው። ግን ቀደም እንደ መጀመሪያ እንደነገርኩት እነ ግብጾች እነ ሶሪያ አብዛኞቹ ቀይ ባህር እንድናጣ ያደረጉ እንደነ የመን እንደነ ሱዳን ዛሬ ያው ታያላችሁ ምን እንደሚመስሉት ያን ሁሉ ሸር ተፈጸመብን። ጀባና ሻዕቢያ የሚባል ተቋቋመ። የመጀመሪያው ሬዲዮ ጣቢያ ግብጽ ላይ የተመሰረተው ያ ሁሉ ታሪክ ያው ሰው ያውቀዋል። አገልጋይ ደግሞ ሻዕቢያ የሚባል ጀብሃ የሚባል ፈጠሩብን። ለዚህ ሁሉ መከራ ያደረጉን ህወሓት የሚባል ደግሞ አደረጉና በለስ ቀንቷቸው ስልጣን ላይ ሲወጡ እንግዲህ አስበው ሰው ከሌላ ሀገር የራሱ ያልሆነውን ነገር ኮን ያልሆነውን ነገር ሌሎች ሀገር የራሳቸው ያልሆነ ነገር ከብዙ አዳማስ ይተቀሳሉ የራሳቸው ያልሆነ ነገር የኛ ነው ብለው ባህር ሙጥኝ ብለው ይዛሉ የኛ ነው ብለው እኛ ግን የኛ አይነበረ ኢትዮጵያ ባህር አይገባትም ብለው ህወሓት አስፈጻሚ ሆነው ሻዕቢያ ወሳጅ ሆነው እንደዚህ አይነት ነገር ተፈጸመብን በኢትዮጵያውያን ላይ። በዚህ አጋጣሚ ዶክተር ገብረየሱስ መጥቀስ ፈልጋለሁ። አንድ ጊዜ ትግራይ ፓርቲዎች በነበራቸው ዛ መቀለያ ውይይት ላይ በትግርኛ የተናገሯትን ስለ ትግራይ እነዚህ ትግራይ ነፃ እናውጣለን የሚሉ አሉ ነሰርሳው ወያኔ ነውናት ምናምንና እዛ በተሰበሰቡበት ምን ብለው ተናገሩ? ዶክተር ገብረየሱስ ከትግርኛ ወደ አማርኛ ተርጉመን ለህዝቡ አሰምተናል በሶሎዳ ሚዲያ። ምን አሉ? እናንተ ሀገር የምትሆኑ አላቸው እነዚህ አሁን የትግራይ ያሉት ነፃ አውጪዎች የትግራይ ነፃ እናውጣለን የሚሉት የህወሓት ልጆች የሚላቸዋል እናንተ ሀገር የምትሆኑ ኢትዮጵያን አምሮ የሚጠላ ሰው 4 ኪሎ ሲኖር ነው አሏቸው። ኢትዮጵያ ውስጥ አምሮ ኢትዮጵያን የሚጠላ ሰው 4 ኪሎ ሲሆን ያኔ ትግራይ ሀገር ትሆናለች አሏቸው። እና ከዛ ምን አሉ? በዛ ጨምረው ኤርትራ ሀገር የሆነችው ኢትዮጵያን የሚጠላ ሰው ወይም ደግሞ ልጆቿን 4 ኪሎ አስቀምጣ ነበር። ስለዚህ ዛሬ ግን ኤርትራ ልጆቿ 4 ኪሎ ውስጥ የሉም። ዛሬ 4 ኪሎ ኢትዮጵያን የሚጠላ ድርጅት የለም። ዛሬ 4 ኪሎ ውስጥ ቀይ ባህር የሚጠይቅ ቀይ ባህር የአባቶቻችን ነበር ብሎ የሚጠይቅ መንግስት ነው ያለው። ስለዚህ የቀይ ባህር ጥያቄ የዋጋ የከፈልንበት የራሳችን የነበረ ነው። ይሄ ማለት ኤርትራውያኖቹም የዚህ መልካም መስዋዕትነት ልበለው ስለ ሀገር ስለ ድንበር መስዋዕት መቼም በዘርና በብሔር ሰው እንኳን ሞቶ ለብሔር የብዬ ምናምን ብሎ ይኩራራል። እኛ ግን ለሀገር ብለን ለኢትዮጵያ ብለን ለሁሉም ብሔሮች የሚጠቅም ብለን ቀይ ባህር በደም በዋጋ ከፍልንበት ያቆየንበት ሀገር ነው። መስዋዕት የከፈልንበት ሀገር ነው። ስለዚህ የቀይ ባህር ጥያቄ የኢትዮጵያውያን ጥያቄ ነው። ይሄንን የሚቃወም እንግዲህ ቃላት የሚገልጸው ባንዳ ብቻ ሌላ ምን ታምር የለም። ባንዳ ትናንት ነበረ፣ ዛሬም አለ፣ ወደፊት ይኖራል። በእኛ ጊዜም ባንዳዎች ነበሩ። ሌላ ምን ማራጫ ኳሰልም ሻዕቢያ ባንዳ ነው፣ ህወሓት ባንዳ ነው። ስለዚህ ዛሬም ባንዳዎች ይኖራሉ። ከሻዕቢያ ጋር ጎን ቆሞ ስለ ኢትዮጵያ የሚናገር አሁን ባንዳ እኮ አለ። ቀይ ባህር ወቅቱ ነው ወይ ይልሃል። አሁን ቀይ ባህር እንዴት ይጠየቃል የሚል ኢትዮጵያዊ በአማርኛ ቋንቋ የሚናገር አለ አይደል? አለ። ግን በፍጹም ይሄ ባንዳነት ነው። ቀይ ባህር የሁላችን ደም አጥንታችን ጀግኖች ስማቸው ብንጠራ ብዙዎች ወታደሩን ባህር መጥራት ይቸግራል። ግን እንደው እንደነ አይነት ጀነራል ተሾም አይነት እንደነ ኮሪያ በላስ ጨናቂ አይነት ቀይ ባህር ሞት ላይ ክብር ነው እያሉ ዋጋ እንዳጽ ሄድሮ ሽጉጣቸው የሞቱበት ይሄንን ቀይ ባህር ብለው ነው። ነገ ትውልድ ደግሞ ያነሳዋል ብለው ኑዛዜ እኮ ማደሙ አለ እኮ ነገ ትውልድ ይጠይቃል። ኢትዮጵያ ተዘግታ አትቀርም ብለው መስዋዕት የከፈሉ ጀግኖች አሉ። ያ ነው ዛሬ እየተጠየቀ ያለው። ስለዚህ ይሄ ጥያቄ የትውልድ ጥያቄ ነው፣ የሀገር ጥያቄ ነው፣ የሁላችንም ጥያቄ ነው። ሁለት ነገር እዚህ ጋር ምናልባት አያይዝ እንድንመልሰው እንግዲህ ቀደም ሲል ስናነሳ የሻዕቢያና የቲፒኤልኤፍ አሊያንስ መፍጠር ሻዕቢያ ቲፒኤልኤፍን እንደ መሸጋገሪያ ድልድይ ወይ በተለይ ደግሞ የኢትዮጵያን የባህር በር ጥያቄ ለማኮላሸት ፍላጎት ስላለው ያን እውን የሚያደርግበት አንድ መንገድ ነው እንጂ ሁለቱ ተጣጥሞ የሚጣጣሙ እንዳልሆነ እንግዲህ ፕራክቲካሊ ያነሳንበት መንገድ አለ። በአንጻሩ ደግሞ ታሪክንም ወደ ኋላ መለስ ብለን ስናይ ምናልባት እንዳንተ አይነትም እንደዚህ ምስክርነት ሊሰጥ የሚችል ሰው ደግሞ ቀደም ሲል እንደጠቀስከው ደግሞ ኢትዮጵያ የባህር በር ይገባኛል ጥያቄዋ ምን ያህል አግባብነት እንዳለው ለዛም ደግሞ ምን ያህል መስዋዕትነት እየተከፈለ የመጣ በቶናቲ እንዳለም እንግዲህ የተናገርክበት ሂደት አለ። ታዲያ አሁን ሻዕቢያ በዚህ ልክ የፖለቲካ ሴራን መሰረት አድርጎ እየሄደበት ያለበት መንገድ ምን ያህል ሊያዋጣው ይችላል የሚለው ነገር እስኪ እዚህ ላይ ሀሳብ ስጥበት። አያዋጣው፣ መጥፊያው ነው የሚሆነው። ምንም ጥያቄ የለውም፣ መጥፊያው ነው። እንዴት ነው መጥፊያው የሚሆነው? ያለ አግባብ ገንጥሎ የወሰደውን ባህር አግባብ እንዳልሆነ ከኛ ከኢትዮጵያን በላይ ሻዕቢያ ራሱ ያውቃል።
ህገወጥ እንደሆነ እንዴ አሁን እኔ አሁን በቅርብ ጊዜ ያገኘኋቸው ኤርትራውያኖች ምንድነው የሚሉት እናንተ ለምንድን ነው ኤርትራ ህዝብ ድምጽ ሰጥቶ ሄደ የምትሉት ድምጽ አትበል ተገንጥሎ ነው የወሰደው ሻዕቢያ ገንጥሎ ማለት ከነበረ ነገር ላይ ያው ገንጥለ መውሰድ ማለት ነው ስለዚህ ገንጥሎ ነው የወሰደው ገንጥሎ እንደወሰደ ሻዕቢያ ልቦና ያውቀዋል የቲፒኤልኤፍ መሪዎች እኮ ማን ከማን ትላለ ጀነራል አብዱልካሪም ጆቤ ጀነራል ጻድቃን አቶ ገብሩ አስራት አሁን ጀነራል ዮሐን ሁሉ መጥራት ይቻላል ልክ አልነበረም ቀይ ባህር ላይ ልክ አልነበረም እግዚአብሔር ይመስገን እኛ በህይወት ቆመን ያለ ኢትዮጵያ ቀድሞ ሰራዊት ልክ አልነበርንም ሲሉ ከኛ ጋር የተዋጉ ሰዎች ደስ ይለናል ግን ልክ አልነበረ ብቻ በቂ አይደለም ዛሬ ደግሞ ያ ልክ ያልነበረ ለማድረግ የሚደረገው ትግል ላይ መሳተፍ አለባቸው በተለያየ መንገድ ጦር በመምራት ነው ማህበረሰቡን በማንቃት ነው ልክ አልነበረ ብቻ መልስ አይሆንም ልክ አለመኖሩን ደግሞ ዛሬ በመቼው ነገር ሁሉ አስተዋጽኦ ማድረግ አለበት እና ምንድነው ይሄ ያለ አግባብ የተወሰደው ባህር ሻዕቢያ ጊዜ ለማራዘም ጊዜ እንደው ለመግደል ነው እንጂ ፍጹም የማይሆን ነገር እኮ ነው ምን ጥያቄ እኮ የለውም አሁን ጠቅላይ ሚኒስትር አብይ ራሳቸው ጊዜያቸውን ጨርሰው መቼም ኢትዮጵያ የምትባል ሀገር ትቀጥላለች ሌላ መሪ ይመጣል በየትኛውም ጊዜ እኔ ለኤርትራ ወገኖችን በዚህ ያጋጣም ሻዕቢያ ለሚደግፉ በየትኛውም ሰዓትና ጊዜ መንግስት ይሄዳል መንግስት ይመጣል ግን ኢትዮጵያ ቀይ ባህር ጥያቄዋ መቼም አታቆምም ስለዚህ ኤርትራ ሰላም ለመኖር ኤርትራ እንድትበለጽግ ኤርትራ እንድታርግ ይሄ ኤርትራ በስተት ሄደችው እንደዚህ የሚሉ ኤርትራኖች አሉ መገንጣል ነበር የሚሉ እሱ የነሱ መብት ነው የሚደገፍ ነው የሚወደድ ሐሳብ እሱ ጥሩ ነው እሱ እናከብራለን ግን ኢትዮጵያ ግን በምንም ተአምር ግን ተዘግታ አትኖርም ይሄ አሁን ያለው መሪ ወደፊት የሚመጣ መሪ በየትኛውም ጊዜ ይሄ ነገር መመለስ አለበት ከማንም በላይ የሚጠቅመው ደግሞ ለኤርትራውያን ነው በሰላም ለመኖር በሰላም ለመመጽእ በሰላም ለማደግ ፍጹም የኢትዮጵያን የቀይ ባህር ጥያቄ ይሄ እንትን አይደለም ለምን አይደለም ስጦታ እንድታብረኩትን አይደለም የራሳችን የነበረ ቀይ ባህር በሻዕቢያና በህዋህት በጠላቶቻችን ሴራ የሄደ ባህር ስለሆነ ባህሩን ቢቻል እንዳው እንደ ፖስታ እንደዚህ አሽገ መመለስ እንዳው በቃ አግባብ የለውም ብለ መመለስ ሌላው ነገር ስለ ሻዕቢያ እሱ ለኤርትራዎች እንተዋለን የቀይ ባህር ጉዳይ ግን በምንም ተአምር እኔ አሁን ይሄ እንትን ያስፈልገው ማለት እኔ አንድ ግለሰብ አላልኩ ብዬ ሳይሆን ይሄ ፍጹም የማይቀር ነገር ነው ኢትዮጵያ አጠገቧ ባህር የራሷ የነበረ በሴራ ሄደባትን ባህር አታ ዘላለም ተቆልፋ አንገቷ ተረጣ ትኖራለች ማለት ዘበት ነው ዘበት በዚህ አጋጣሚ ይሄንን ድምጽ የሚሰጡ ይሄንን የሚደግፉ ስፍር ቁጥር የላቸው ኤርትራውያን ተነስተዋል እግዚአብሔርን አመሰግናለሁ ዛሬ ትልቁ በኤርትራዎች ማለት ትልቅ ፍጭት ያለው እንዴት ኢትዮጵያን ዘግተን እንኖራለን እንዴት እናደርጋለን የሚሉ ብዙ ኤርትራዎች አስተዋዮች ወደፊት የሚያዩ ሰዎች ተነስተዋል እነሱ እናበረታታለን የኛ ጥያቄ ግን እነሱም ማለታቸው ጥሩ ነው ግን አላሉም ግን ኢትዮጵያ የባህር በር የማግኘቷ ጉዳይ የግድ ነው እላለሁ በጣም ጥሩ ያው በአጠቃላይ ጠቅለል ስናደርገው እውነታችንን አትንጠቁን እውነታችንን ለመንጠቅ የምታደርጉት ትግል ራሳችሁን ነው እንጂ ዋጋ ሊያስከፍል የሚችለው የኔ ያክል ብዙ እርምጃ ሊያራምድ የሚችል አይደለም በሚለው እናጠቃለው ስራልካ በጣም ጥሩ እውነት ነው በጣም ጥሩ እጅግ አድርጌ ነው የማመሰግነው ወዲ ሻምበል ወይ ደግሞ አስራለቃ ሲራክ አማረ የቀድሞ ሰራዊት አባል እንዲሁም የአሁኑ የመከላከያ ሰራዊታችን የክብር አባል ከእንግሊዝ ሀገር በቀጥታ መስመራችን ገብተህ ለሰጠህን ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው ምናልባት ቀረብ ብለህ የምትለው ካለ ግን አሳጥረህ ልትነግረኝ ትችላለህ በጣም ጥሩ እኔም ስለሰጠኝ እድል በጣም አመሰግናለሁ በዚህ አጋጣሚ አሁን በቅርብ ጊዜ ውስጥ በሶሎዳ ሚዲያ እየተረጎምኩ የማቀርበው የኤርትራኖች ድምጽ አለ እና በጣም የሚገርሙ ኤርትራውያኖች ወደፊት መጥተዋል የራሳቸው ዩቲዩብ አላቸው የሚገርሙት እነዚህ ልጆች አባቶቻቸው ለኤርትራ ነጻነት ብለው ህይወታቸውን ያጡ እናታቸው ታጋይ አባቶች ታጋይ ሆነው በረሃ ያደጉ ልጆች ናቸው ሳህል መሬት ላይ ያደጉ ሰዎች ናቸው እነዚህ ሰዎች አንድ እውነት ይዘው ወደፊት መጥተዋል የሻዕቢያ ትግል ምን ነበር ብለው የሚመረምሩ ሻዕቢያ ለምን እንደተነሳው አያቶቻችን አንድነት ብለው ህይወት አላስከፈሉንም ስደት አላመጡብንም መከራ አላመጡብን አንድነት ብለው አያቶቻችን አሉ አባቶቻችን ግን ኤርትራ ሀገርቷለች ብለው ናቅፋ ሄደው ምንድን ያመጡብን መከራ ስደት ሞት ያመጣብን እያሉ የሚያነቁ ትውልድ ተነስቷል በኤርትራ በኩል በትግራይ በኩልም እንደዚህ አይነት ትውልድ ያስፈልጋል ህወሓት ደደቢት ሲገባ ህወሓት 1967 ደደቢት ሲገባ ምን ሊያመጣ ነው ሄደው ደደቢት ሄዶ ምን አመጣ ለትግራይ ምንድን ያሳካው ይሄንን የሚመረምር ከትግራይ ትውልድ ተነስቶ እንደማይደሞ ተስፋ አደርጋለሁ መልክት ይሄን ነው
በጣም ጥሩ እጅግ አድርጌ ነው የማመሰግነው። አስር አለቃ ሲራክ አማረ ከእንግሊዝ ሀገር በቀጥታ መስመራችን ገብተህ ለሰጠን ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። ቀሪ ጉዳዮች ነበሩኝ፣ በእርግጥ ያው ሰዓት ስለጨረስን ነው። እንግዲህ በቀጣይ በሚኖረን ቆይታ ያው እንመለስበት ይሆናል ማለት ነው። ለነበረ ቆይታ እጅግ አድርጌ ነው የማመሰግነው አስር አለቃ። በጣም ጥሩ። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝነው ስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር። በመስተንግዶ ቴዎድሮስ አለማየሁ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ለነበራችሁ ቆይታ እጅግ አድርጌ አመሰግናለሁ። በያላችሁበት መልካም ሳምንት ይሁንላችሁ።